እዚህ ቲክታክ ላይ ዲያቆን ነን፣ ካህን ነን፣ ቄስ ነን፣ መሪጌታ ነን፣ አባገሌ ነን እያሉ ግን ደግሞ ውስጣቸው የምንፍቅናና የታድሶ ትምህርት የያዙ ብዙ ሰዎች እየመጡ ነው ነበሩ። ግን አሁን ላይ የሆነ የሚፈልጉት ድራማ ስላለ የሆነ የሚፈልጉት ነገር ስላለ አሁን ላይ በደንብ እየወጡ ነው። መውጣታቸው ጥሩ ነው። ባይዘወይ መውጣታቸው ጥሩ ነው። ምክንያቱም መንፈስ ቅዱስ መቼም ቤቱን ይጠብቃል። እንደዚህ አይነቶቹን ተኩላዎችና ውስጣቸው ሌላ ዓላማ ያላቸውን እግዚአብሔር ቤቱን ያጠራል። የእነሱን የተንኮል አካሄድ አታክ ላደርገው የምችለው በራሳቸው መንገድ ስለሆነ ይሄን ማለት ስህተት ከሆነ አይ ብቻ የሚለውን ብፁ ደግመ ከናካቴው አትጠቀመው ካሉኝ አንድ ነገር ደግሜ እናገራለሁ። መምህር መንግስተ ሰማያት የመግባት እድል ዕጣ ፈንታ ያለን እኛ ኦርቶዶክሳውያን ብቻ ነን። እንደ ቸርነቱ የመንግስተ ሰማያት የመግባት እድል ዕጣ ፈንታ ያለን እኛ ኦርቶዶክሳውያን ብቻ ነን። ሌላ ማንም ይገባላት አንልም። ስለዚህ ብቻ ከሚለው ጋር አይደለም ፎቢያ የለንም፣ ጥል የለንም መምህርዬ። ስለዚህ በዚህ መንገድ ብያለሁ። አይ ብፁ አሁንም ይሄ መንገድ የተሳሳተ ነው በያሆነ ነገር ያስታ ብለው አሁንም ካዩት እይታ አኳያ ሊያርሙኝ ካሉ ለመታረም ዝግጁ ነኝ። ከዛ ውጪ ግን በክህደት አለመሆኑን በምንፍቅና አለመሆኑን በእምነት በኩል ወደ ሚስጥራት የሚመጣ መሆኑን ሚስጥራት ማለት ማንም ሰው አምኖ ነው ሊጠመቅ የሚችለው፣ አምኖ ነው ሚስጥራትን ሊካፈል የሚችለው፣ ወደ እግዚአብሔር ልጅነት ሊመጣ የሚችለው ብዬ አበክሬ መናፍቃን መተንፈስ እስኪያቅታቸው ድረስ ቃላት መመለስ እስኪያቅታቸው ድረስ ሞግቶ ማለፍ እስኪያቅታቸው ድረስ ተግቻለሁ። ማን አስተማረ ቢሉኝ አባቶቼ ተረዳው፣ ገባኝ። ትምህርቱ በደንብ ገብቶኛል። መናፍቃንም ተንኮላቸው ገብቶኛል። ተንኮላቸውን ያከሸፍኩበት መንገድ ነው። የመናፍቃንን ተንኮል በዚህ መንገድ ማክሸፌ ለኔ መጠቂያ ተደርጎ በገዛ ወንድሞቼ ከተመጣብኝ የተቀነባበረ ነገር እኮ ነው የመጣው። ራሱ ይሄው ተቀነባብሮ የመጣው ርቀት ነው ቪዲዮ ራሱ በዚህ መንገድ ከመጣብኝ እኔ አሁንም የሚያመኝ ነው የሚሆነው። ለምን ትናንትና ያየሁት ነገር ስለነበር በመልካሙ ተሞከረ፣ በወንድሜ ተሞከረ፣ ብፁ እየተባለ ቀጥታ ወደኔ መጣ። አልሞትም ምን ያልወጣም አሁንም ከቤተ ክርስቲያን ንቅንቅ አልልም። ይሄ ነው እያልኩ ያለሁት መምህር ነው። ወይ አንተ አስቀጥለ ወይ መምህር ኤፍሬም አስቀጥሉት። ዲያቆን ወርዷል፣ ቆየት ብሏል ከወረደ ዲያቆን የሉም ማለት ነው። እንደ ይቅርታ መሀል ገባሁ። ምናልባት በአጭር ብንጨርሰው አሁንም ይህን ጉዳይ ብፁም እያመመኝ ነው ስላለ ማለት ጉዳዩ ብፁ ፈቃደኛ ከሆንክ በአጭር ላይ 338 ስኳሬ እመብርሃን ምስክሬ ናት። ወንድሜ ዘላለም ይወሰደው እኔን ይውሰደኝ። ምንፍቅና ልብ ያስበው ዛሬ አይደለም። እሺ እንዴ እናድርግ? ቆይ ብፁዬ ቆይ እንደሱ አትበል። አሁን እንኳን መስፍን እውነት እመብርሃን ቆይ አንዴ ስኳሬ የመመሬ ስኳር ይዞኝ አይዞህ እኔ ምንፍቅና ሰርቼ ከሆነ ማለት ነው። እንዴ እናድርግ ብፁ እንዴ እናድርግ? በቃ አንተ ይሄ የምናምነው እምነት ስለሆነ እስቲ አንድ አጭር ጥያቄ ልጠይቅህና መስከረህ አለፍ። በቃ የምታምነውን ማለት ነው። ኦልሬዲ ምን እንደምታምን ይታወቃል። አንተ ቅድም ይነገርካል። ስለዚህ ክሊር ግን ለማድረግ ይሄ በነገርነት ዙሪያ ላይ ያለውን ነገር ክሊር ለማድረግ በአጭር እንዲሁ መልስልንና ከዛ በኋላ ቅድም ያልከውንም ነገር ሰው አገናኝቶ ተረድቶ ይለፍ። ብፁ የሚያምነው ቤተክርስቲያንም ትምህርቷ ሰው የሚድነው በእምነት ነው የሚል ነው ወይስ በእምነት ብቻ ነው የሚል ነው? በእምነት ያመነ ይድናል ነው የምትለው እናት ቤተክርስቲያን እንጂ ይድናል። የፕሮቴስታንቱን አትቀበልም አይደል? አንተም እንደዛ አታምንም። የፕሮቴስታንቱ ብቻ አሽሙር ስለሆነ በፍጹም ቤተክርስቲያንም መንፈስ ቅዱስም መጽሐፍ ቅዱስም ያወግዘው አሽሙር ነው። አሽሙር ግን ስትል አልገባኝም። ማለት እኛን ለመሳደብ ነው? ትክክል። ይኸውልህ ክርስቶፎርስ እኔ በደንብ ነው ታውቃለህ ብፁዬ። እነሱ አሁን እምነት ብቻ ሲሉ ማለት ነው። ቆይ አንድ ልዘርዝርልህ ከስርም ላሉት በተለይ ግልጽ እንዲሁ አንተ እንኳን ትረዳዋለህ። አሁን እነሱ እምነት ብቻ ሲሉ ለምሳሌ ሉተራውያን ጋር ከሄድክ ስራ በምንም አይነት ታምር ከኛ የሚጠበቅ የሥራ ትእዛዛት መጠበቅ፣ ህግጋቱን መጠበቅ እንደዚህ ክርስቶስን በመምሰል ህይወት መመላለስ የሚባል ነገር ከመዳናችን ጋር የሚያያዝ ነገር አይደለም። ይሄ ለዘላለም ህይወት አይጠቅመንም ሲሉ ነው እምነት ብቻ የሚሉት እነ ሉተር። ጴንጤቆስጣሎች ደግሞ እምነት ብቻ ሰው የሚለው እምነት ብቻ ነው ሲሉ ስራን ብቻ ሳይሆን ጥምቀቱን፣ ቅዱስ ስጋና ክቡር ደሙን እነዚህን
አሽቀንጥሮ ለመጣል ነው። ስለዚህ ከአሽሙርነት በዘለለ አሁን አሽሙር የምትለው የለም እውነታ የሆነ ነገር ሆኖ ግን እኛን ለመሳደብ ምናምን ቢያደርጉት ምናልባት እንደዛ ስለመሰለኝ እኔ ስረዳ ቢሆን አሽሙሩ ላሳይ ክርስቶፎር አንተ አለህልህ። ይኸውልህ ለምሳሌ ሉተራውያን እነሱ አሽሙረኞች ናቸው። እንዴት በላይ ኦርቶዶክሳውያን በእምነት ብቻ ሳይሆን በስራ ጭምር ነው የእግዚአብሔር ልጅነት የሚገኘው ብላ ታስተምራለች ይችላል። እናት ቤተክርስቲያን በስራ የእግዚአብሔር ልጅነት ይገኛሉ አታስተምር። የተወለዱት ልጆቿን ነው ስሩ ምትላቸው። አየኸው ምንድን አድርገው ያጣሙታል። እኛ ምን ሰራው መንግስተ ሰማያት ለመግባት ነው የመንግስተ ሰማያት ወራሽ ለመሆን ነው ስራን ብለን እናስተምር። እነሱ ግን ገና ልጅ ለመሆን ነው አምነን ምን ሰራው እያሉ ነው ብለው በአሽሙር ነው የሚነኩ። እኔ በደንብ ነው ቀማቃቸው ክርስቶፎርስ። ምን መሰለህ አሁን የነሱን እንዴት እናድርግ? የነሱን ያው በቂ የሆነ ምላሽ እንሰጣለን። ለምሳሌ እኛ ሰው የእግዚአብሔር ልጅነትን ለማግኘት ለመጠመቅ እንደዚህ የሚበቃው በስራው ነው ወይም አምኖ ራሱ ለመዳን ስራ እንደ ፕሪሪኳየርመንት ያስፈልጋል የሚል ትምህርት ቤተክርስቲያን እንደሌላት እናውቃለን። ይህንን መመለስ ብቻውን በቂ ነው ብዙ እንጂ አሁን አደናጋሪ አምቢጌስ በቃ በጣም ቬግ ነው በግልጽ ነግር ማለት ነው። አሁን እዛ ጋር በተቆረጠው በተለይ እንዲያው ቅድም ከክደት ጋር ያይዤ ነው የተናገርኩት ስላልከን በዛ ተረዳንህ እንጂ ለሚሰማው ሰው ቀጥታ ይኸው መሰክርላችኋለሁ ሰው የሚድነው በእምነት ብቻ ነው ያልከው። ስለዚህ ይሄ በጣም አምቢጌስ ነው ምናልባት አስተውሎ ከሆነ ማለት ነው። ማለት ለአንተ የተናገርክበት ማወድ ስላለ ወዘተ ምንም ላይ መስል ይችላል። እኛ ለምንሰማው ግን በተለይ ደግሞ ለታናናሾቻችን ማለት ከስሩ ነው ለሚከታተሉን ያተላላቁሽን ማለት አይደለም ይቅርታ ከፊት ከመሆኑ አንፃር እንደው እሱን እንደዛ እናቃ ነውና በጣም ቬግ ነው በጣም ምልህ ኮምፕሌክስ ነው በጣም። ስለዚህ ቤተክርስቲያን ያለ እምነት እንደማይዳን ታምናለች። መዳኛ መንገዱ ግን እምነት ብቻ ነው አትልም። እምነት ብቻ ነው የምትቃወመው እንደ ቤተክርስቲያን ለመሳደብ ቤተክርስቲያን ባሽሙር ለመናገር ምናምን ስለሚመጡ ሳይሆን ሪሊ በእምነት ብቻ ስለማይዳን ነው። ወይ ጥምቀቱን ይገፉታል ስጋና ደሙን ጨምረው እንዳልኩ ደግሞ ሉተራውያን አካባቢ ስትመጣ ትእዛዛት መጠበቅ የእምነት ስራ እንደዚህ የሚሉ ነገሮችን አሽቀንጥሮ ለመጣል ነው የሚያስኬዱት። ስለዚህ አሁን እምነት ብቻ ስትል በምንም አይነት ታምር እንደዛ ሰው የሚድነው በእምነት ብቻ ነው ካልክ አሁን ቅድም አስተካከልከው ማለት አንተ የምታምነውን ነገር ከን እንጂ በጣም ቬግ ነው በጣም የሚያስኬድም አይደለም። እነሱን ስንቃወም በቃ በራሳቸው በዛ በመጽሐፍ ቅዱሳዊ ትምህርት እኛ ባለን ትምህርት እንመክታለን፣ ደግሞ የራሳቸውን ምንፍቅና እናሳያለን። ይህንን ለመመከት ግን ሰው የሚድነው በእምነት ብቻ ነው ብለን አንጀምርም። ምክንያቱም እነሱ ያንን ቦልድ እንግዲህ እንደምታውቀው ከአምስቱ ዶግማዎቻቸው መካከል አምስቱ ሶላስ አንዱ ነው ከፊት ለፊት ያለ ያንን እየተጠቀሙት እኛ ጋር ደግሞ ሰው በእምነት እንደሚድን እናውቃለን። ያ ማለት ሰው በእምነት ይድናል ስንል እንደምታውቀው ከስርም ያላችሁ እንደምታውቁት ለመዳን እምነት ግዴታ አስፈላጊ ነው እያለ ነው ከኤክሴፕሽናል ኬዞች በስተቀር ለመዳን እምነት አስፈላጊ ነው እያለ ነው እንጂ ብቸኛ ሪኳየርመንቱ እምነት ብቻ ነው ከሰው የሚጠበቀው እያልን አይደለም። እነሱ ግን እምነት ብቻ ነው ሲሉ በቃ እምነት ብቻና ብቻ ነው፣ ጸጋ ብቻ ነው ሲሉ ጸጋ ብቻና ብቻ ነው። እንዲያውም በጣም ከእግዚአብሔር ብቻና ብቻ ነው ነገር አለሙ ብለው ከሰሞኑም ጥሩ እየተሄደበት ያለ ነገር አለ ታውቁታላችሁ። የማይሆን ነገር ውስጥ ይሄዳሉ። ስለዚህ እኛ የምንለው ሰው የሚድነው በእምነት ነው፣ ሰው የሚድነው በጸጋው ነው ወይም መዳን ጸጋ ነው እንላለን። ጸጋ ብቻ ነው ግን አንልም። ሰው የሚድነው በእምነት ነው እንላለን። በእምነት ብቻ ነው ግን አንልም። ምክንያቱም ጥምቀቱ አለ፣ ቅዱስ ሥጋና ክቡር ደሙ አለ። ኦኬ ጥምቀቱና ቅዱስ ሥጋና ክቡር ደሙን ደግሞ ተቀብለው እምነት ብቻ ይላሉ። ለምሳሌ ሉተራውያን አንደኛ እንደዛ ብቻ ካሉ በኋላ መልሰው ደግሞ እንደገና ደግሞ ሌላ ሪኳየርመንት ይቀበላሉ። ያ እርስ በራሱ የሚጋጭ ነገር ነው። ሁለተኛ ግን እምነት ብቻ ሲሉ ቅድም እንዳልኩት የእምነት ስራን ትእዛዛት መጠበቅን እንደዚህ ሕግና ትእዛዙን ማክበር እሱን ክርስቶስን በምሳሌ ሕይወት መመላለስ መንፈሳዊ ተጋድሎን ይህን ሁሉ አሽቀንጥሮ ለመጣል ነው እንደዛ የሚሉት። ስለዛ በቂ የሆነ የቤተክርስቲያን ትምህርት ስላለ ቅድም መምህር ኤፍሬም የተናገሩት አንተም ቅድም እንደመለስክልኝ እሱን መጠቀሙ የተሻለ ነው። አይ ቲንክ በዚህ የሚያልቅ ይመስለኛል። አሁን ብዙም እየተናገረ ስለሆነ በዚሁ ቢያልቅ በቃ ኦልሬዲ እሱ ያለበት ምክንያት ከክደት አንጻር ከሆነ ሰው በክደት ሊድን አይችልም። ክዶ ስለተጠመቀ ክዶ ማለት ጥምቀቱም ራሱ ፌክ እኮ ነው። እነሱ ጋር ቆረብኩ ስላለ እንደዚህ ስላደረገ አይድንም። ሰው ግዴታ ለመዳን ማመን አለበት። ስለዚህ ሰው የሚድነው በእምነት ብቻ ነው ከሆነ ንግግሩ ከክደት አንጻር ስለሆነ ያነሳው ምንም ችግር የለውም እናልፈዋለን። ስለዚህ ቅድም እንደጠየቅኩት ሰው የሚድነው በእምነት ብቻ ነው ወይስ በእምነት ነው ስለው አይ በእምነት ነው እንጂ በእምነት ብቻ እንዴት ሊሆን ይችላል የሚል ምላሽ ነው እንግዲህ እስከተረዳሁ ድረስ የመለሰልኝ እና እነዛ ስለሆነ ቀለል አድርገን ነውና በዛ ብናልፈው ይቀጥሉ መምህር። በጣም ግሩም ቃለ ሕይወት ያሰማልን ክርስቶፎር። አሁን ወደ መጨረሻው
እንዴ አባታችን አሉ እንዴት ይፍቱ የማይሰራ ኃጢአት እንዴት ከረሙ? እግዚአብሔር ይመስገን። መምህር ኤፍሬም ወንድሞቻችን፣ ዲያቆናት፣ ልጆቻችን ሁላችሁም እንዴት ዋላችሁ? እንዴት አመሻችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን አሜን። ሰላም ብለናል። በጣም ግሩም። እስመሃሎ እንተ ማእከል የነ ገብርኤል መልአክ የሚል አንድ ቃል ትዝ አለኝና በመካከላችን ስለተገኙ እጅጉን እናመሰግናለን። ቅድስት በረከቶት ትድረሰን፣ ልዩ ጸሎቶት ትጠብቀን። ይሄንን ሐሳብ መዝጊያ ቃል ነው የምናገረው። ከዚህ በኋላ ይሄ ሐሳብ ተከፍቶ እንዳናገኘው በጣም አደራ ማለት ነው። ብፁዕ አምላክ እርሙኝ ለመታረም ዝግጁ ነኝ ብለህ ስለተናገርህ አምላከ ቅዱሳን ያክብርልን፣ እጅጉን እናመሰግናለን። ቀጥታ ወደ ማረም ነው የምገባው። ማረም የሚገባኝ እንኳን አይደለሁም። ጋን ሲያልቅ ምንቸት ጋን ስለሚሆን የግድ ሐሳብ እናስቀምጥ እና ምንድነው እሱ በፕሮቴስታንቱ ዓለም ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት ክርስቲያንን የሚሉት ወገኖቻችን ብቻ የሚለውን ቃል የሚጠቀሙት ማንንና ምንን ለማግለል እንደሆነ ከንግግር ይልቅ በተግባርም ስለምናያቸው የታወቀ ነው። መናፍቅን ለመሞገት ተብሎ የሚጠም የእግዚአብሔር ቃል ወይም ደግሞ ለነሱ ለለበቻ እንዲመቸን ብለን የምናሻሽለው የምንሰልዘው የምንደልዘው ምስጢር ሊኖር አይገባም። ስለሆነም በእምነት ብቻ የሚል አስተምህሮ ለቅድስት ቤተክርስቲያን አይሰራም። ይሄ በተለይ ብቻ የምትለው ቃል ፈጽማ ነው የማታገለግለው በቤተክርስቲያን ውስጥ። ምክንያቱም የሆነ ቤት ላይ ልንገባ ብለን ሶስት ሆነን ቁመን እገሌ ብቻ ግባ ከተባለ ሁለታችሁ ፈጽማችሁ እንዳትገቡ ነው፣ ሳይመሽባችሁ ሂዱ ነው መልእክቱ። ስለሆነም ይሄ ብቻ የሚለው ቃል በቤተክርስቲያን የምንጠቀመው ቃል ሳይሆን ፈጽመን የምንቃወመው ቃል ነው። እኛ በምላት ነው ክርስቶስ የምንረዳው። ይህ ብቻ የሚባል አስተምህሮ የለም። ከልደቱ እስከ እርገቱ ብያችኋለሁ ነው በምላት ነው የምንረዳው። ቅድም አንድ ትልቅ ቃል እየተናገርኩ ነበር። በደንብ ሁላችሁ ይዛችሁልኝ ከሆነ ያልተወለደው አልተሰደደም። ተሰደደ የምንለው ያ የተወለደው ነው። ያልተሰደደውም ተመለሰ ተብሎ አይነገርለትም ወደ ምድረ ርስት። ያልተመለሰው አልተጠመቀም። ያልተጠመቀውም ራሱ አላስተማረም። ያስተማረን የተጠመቀው ነው እያልኳችሁ ነው። ያልተጠመቀው አላስተማረም። ያላስተማረው አልተሰቀለም። ያልተሰቀለው አልሞተም። የሞተ ተሰቅሎ ነው እያልኳችሁ ነው። ልክ እንዲህ ተያይዘን ነው እስከ ትንሣኤ እስከ እርገት ድረስ የምንሄደው እና ይህንን ቃል ቅድም በደንብ ስለተነጋገርን አሁን ዳግም ሐሳብ በመስጠት ጊዜ አንፈጅም። እኛ በምላት ቤተክርስቲያን በምላት ይህ ብቻ የሚባል ነገር የለም። አምስቱ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ምውታን የምንለውን ከአምስቱ አንዱን ወደፊት አንዱን ወደ ኋላ ባጠራር ራሱ ስላቀዳደም ነው። አንዱን ገንጥለን አንተኛው ተከታይ በኋላ የምትመጣነህ አንተኛው ደግሞ ወደ ኋላ የቀረህነህ አንላቸው። ምስጢራቱ ራሱን የቻለ ቤተክርስቲያን ስርዓት ቅደም ተከተል አላቸው። በዚያ በኩል በተቀመጡበት ምስጢራቱ ይፈጸማሉ። ስለሆነም ብቻ የሚል ቃል በእምነት ብቻ ለምሳሌ ሕፃናት አያምኑ በእምነት ብቻ ነው ካልን የማያምኑ ሕፃናት ናቸው ቤተክርስቲያን። በእምነት ብቻ ነው ካልህ ምስጢራት የሚፈጸሙት ሕፃናት እንዴት ነው ብሎ ቢጠይቀን አንድ መናፍቅ ለዚህ መናፍቅ ምን ብለን ግብረ መልስ እንሰጥለታለን? እኛ እንዲያ ይሄ ብቻ የሚል አስተምህሮ የለንም። በእምነቱ ውስጥ የሚከተል ምስጢራት፣ በምስጢራቱ ውስጥ ደግሞ የሚመጣ እምነት አለ ብለን እንናገራለን። በምስጢራቱ ውስጥ የሚመጣ እምነት ለሕፃናት፣ በእምነት ውስጥ የሚመጣ ምስጢራት ለአዋቆች የሚነገር ምስጢር ነው ማለት ነው። ይህንን ቃል በደንብ መያዝ በሚገባ። ከዚያ ውጪ የሆነ ቀን ስንስት አንድ ቀን የተናገርነውን ቃል እንደ ዶግማ አንጠልጥለን ይዘን አልሸነፍም ባይነት ምንግደረደር ሰዎች ከብፁዕ አምላክ ልንማር ይገባል። አርሙኝ ይስተካከላለሁ ካጠፋው፣ የቤተክርስቲያኗ መዓዛ ያልሆነን ትምህርት ንገሩኝ ይስተካከላለሁ ሊል የሚችል ልቦና ለሁላችንም ያስፈልጋል።
የተናገርኋት በቃ ልክ ናት ይችን አልቀይርም ብሎ ግግም ማለት ግን ራስን አጥፍቶ ሌላውን ለማጥፋት ምክንያት እንዳንሆን ራሳችንን እንጠብቅ የሚል መልእክቴ ነው ማለት ነው። ስለዚህ ብፁዕ አምላክ ከዚህ ጊዜና ሰዓት ጀምሮ እምነት ብቻ የሚል የቤተክርስቲያኑ አስተምህሮ ሳይሆን የጎረቤት ድምፅ ስለሆነ አትጠቀመው ነው። ዛሬም ሐሳቤ እንደዚያ ነው። ከጉባኤ ቤት ያገኘነው ከመምህራን የተረከብነው ቃል ይሄ ነው። እንዲህ የሚል አስተምህሮ ስለሌለ እሱን እንያዝ። መስፍኔ ጥሩ ነው። ስታርም አንድን ሰው ስተቱን ስታሳይ ስትገመግም በንጹህ ትህትና ይሁን። ቅድም ሳልጨርስ ሐሳቤን አቋርጣችሁኝ ነው እንጂ ሰው እንዳይሰበር ልዩ ጥንቃቄ አድርገን በሚገባ እንደ ወንድም ቢቻል አዲስ አበባ ነው ያላችሁ ሁላችሁት አይደል? እንዴት በውስጥ ተጻጻፉ፣ በአካል ተገናኙ፣ ቁጭ በሉና ረጅም ሰዓት አውሩ። እምነትህ እንዲህ ነው ብላችሁ በአካል እንኳን ባይመቻችሁ በስልክ ተደዋወሉ፣ በውስጥ ተጻጻፉ፣ ቁጭ ብላችሁ አውሩ። በምላት ተረዳዱ። ያለ እውቀት ነው የሚናገረው፣ ተልኮ ዞ ነው የሚናገረው፣ አዲስ እየፈጠረ ነው የሚናገረው፣ ዝም ብሎ በስሜት ነው የሚናገረው፣ ተምሮ ነው የሚናገረው። ምንድን ነው ብላችሁ አጥኑት። መጀመር ተጠናኑ፣ ከዚያ ወደ አደባባይ ይወጣል። ዝም ብለን ግን ትንሹንም ትልቁንም እያያዝን ወደዚህ የምንመጣ ከሆነ የኛ አይምሮ ተረብሾ ሌላውንም እንዳንረብሽ ጥንቃቄ እናድርግ ለማለት እወዳለሁ። እኔ ስጨርስ አበበ ሲጨርስ ከበደ ሲጨምር አሁን ወደ 3 ሰዓት ደርሰናል። ገና በ10 ሰዓት የጀመርን አሁን ደግሞ በዚህ ሐሳብ ላይ ሐሳብ እየጨመርን አንሄድም። አባታችን የሚሰጡን ቃለ ምዕዳንና አባታዊ መመሪያ እንዲሰጡን እሱን እንድናደርግ እላለሁ። አዳም እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። በጣም ግሩም ልጅ ነህ። ወንድሞችን ለማረዳዳት ሳይድ ሳቲዝ በመሃል ቁጭ ብለህ መምህራንን አባቶችን ጋብዘህ በዚያውም ላይ ደግሞ እስኪ እናንተ ተወያዩ ብለህ ለሌላው እድሉን በመስጠት እጅጉን እናመሰግናለን። ሌሎቹ መምህራን ከሩቅም ከቅርብም አንድ ነፍስ አስጨንቋችሁ የተሰበሰባችሁ ወንድሞች ሌሎቻችሁም ሁላችሁን እጅጉን በድጋሚ እናመሰግናለን ማለት ነው። ከዚያ ውጪ ዲያቆን መዝሙረ ያሬድ ማዕከላዊ በመሆን በሚገባ በንጹህ ትህትና ስታወያየን ስለቆየህም እጅጉን እናመሰግናለን። ሌሎቻችሁ ክርስቶፎር ጳላዲ፣ ወንድም ዓለም፣ ብፁዕ አምላክም መስፍኔ ምላላችሁ ትህትና ሌሎቻችሁም ሐሳብ የሰጣችሁ በዚህ ያላችሁ በመካከላችን የተገኛችሁ አባታችን እናመሰግናችኋለን። በትዕግስት ቁጭ ብላችሁ የምትሰሙን ታች ላይ ያላችሁ የእግዚአብሔር ቤተሰቦች እስካሁን በእጃችሁ መጥፎ ነገር ያልጻፋችሁ እግዚአብሔር እስከ መጨረሻው ያጽናችሁ። መጥፎ ነገር በመጻፍ ነገር የምታባብሱ ሰዎች አስተዋይ ልቡና ያድላችሁ። እናመሰግናለን። እንዲህ ላድርግ እኔ ልጨርስ አባቴ። ቀሲስ ይቀጥሉ። ሚዩት ላይ ነው ያሉት። ቀሲስ ቴዎድሮስ ስለመጡ ደስ ብሎናል። እግዚአብሔር አምላክ ይስጥልን። መምህር ኤፍሬም እግዚአብሔር ይስጥልን። ክርስቶፎሮስ መስፍኔ፣ እንዲሁም ሌሎቻችሁም እግዚአብሔር አምላክ ያክብርልን። በቀጥታ ወደ ቀሲስ ቴዎድሮስ ልምራችሁ። ከስር ስለ ዲያቆን ይቅርታ፣ ዲያቆን በሚል ስም እየገባ ብዙ ስራ እየሰራ ስላለው የኔ በጣም ቅር ብሎኛል እና ቀሲስ ይፍቱኝ ባርኩኝ አባቴ በጣም ቅር ብሎኛል። አሁን መስፍኔ ያመጣው ማስረጃ ብፁዕ አምላክን መናፍቅ ያስብላል ብላችሁ አጽድቁልኝ። ከዛ ምንፍቅናዬን አምኜ ልቀበል። ካልሆነ መስፍኔን አርሙልኝ፣ እኔም ከዛ በኋላ ልታረም። መምህር ኤፍሬም ይሄ የሞራል ጉዳይ ነው። ምንፍቅና ማንም የማይደራደርበት እውነት ነው። መናፍቅ መባል ይህንን ቪዲዮ ይዞ መምጣቱን ብፁዕን ከምን አኳያ ቪዲዮ አገር ያወቀው ጸአት የሞቀው ከምን አኳያ? ከክህደት አኳያ መዳን በክህደት ሳይሆን በምንፍቅና ሳይሆን በእምነት ብቻ ነው ብሎ መናገሩ መናፍቅ ያስብለዋል ብላችሁ አጽድቁልኝ። አሁን በሰማነው ላይ በቪዲዮ ላይ ነው ብፁዕ አምላክ። በእሷ ላይ ነው መሰለኝ ለማለት የፈለገው የኔ አንድ ቃልና ተናግሬ ጳላዲዮስ ይዞት የመጣው ቪዲዮ ምን ብሎ ነው? መናፍቅ ያልኩት በአደባባይ ያስባልኩት ይህንን ቪዲዮ ይዤ ነው ብሎ ነው የተናገረው። እናንተ አጽድቁለት ወይም ደግሞ ይታረምና ይቅርታ ይጠይቅበት፣ እኔም ልታረምበት። ቀሲስ ነበር እኮ ልጹዬ ቅድም ዲያቆን ክርስቶፎሮስ ስለተናገረ ብዬ ነው። ስህተት ተሰርቷል። አሁንም እዚህ ጋር በደንብ ይሰመርበት። ንግግሩ በራሱ ዲያቆን ክርስቶፎሮስ ቅድም ተናግሯል። ንግግሩ እንዲህ ማለት ፈልጌ ነው ብለህ ስታብራራ አንተ እንደፈለግከው አይደለም የሰማነው። ቪዲዮ ምንፍቅና እንኳ ባንለው ጥርት ያለ ንግግር አልተናገርክም። ይሰመርበት። እንደ መምህር ወይም ደግሞ አንድ ኃላፊነት ሰምቶት ገስት ላይ ገብቶ ህዝብ በሚያዳምጠው ሰው ላይ
ከላይ ገዝ ተቀምጦ የሚያወራ ሰው ለሚናገረው ንግግር ሪስፖንስብል መሆን አለበት። ጥርት ያለ ንግግር ይፈልጋል የሚያደምጠው አካል። ፓላዲዮስ ሙሉ ቪዲዮን ሳሰማው እኮ ነው አንተ አስተያየት እየሰጠኸኝ ያለው። ሙሉ ቪዲዮን አልነበረም። እሷን የተቆረጠ ያመጣውን አንተ ነው አንተ እያረክ ያለው ምንድነው? አሁን እንትን ያለውን ምን ልበል? ጎን ለጎን እያያ ለእኔ አስተያየት አትስጠኝ። ጎንህን እያየ ምን ይሉኛል እያልክ አስተያየት እንድሰጠኝ አይደለም ፓላዲዮስ። በቃ አንተ አመሰግናለሁ። እኔ ሚውት ስላደረከኝ አመሰግናለሁ። ነው ጎን ለጎን እያያችሁ እንድታወሩኝ አይደለም። መስፍኔ ትክክል ነው፣ ትክክል አድርጉ። ቆይ እንዲናደርግ በነገራችን ላይ ቆይ ፓላዲያ እንዴ፣ ሶሪ በጣም ይቅርታ። በጣም ቆይ እስኪ አንደበቴን ልጠብቀው። አስቸጋሪ ናችሁ በጣም እግዚአብሔር በሚያውቅ። የሚገርመው የተዘጋ ፋይል መክፈት እስከ መጨረሻው ነገሩ ይባይነት እንዲህ አይነት ነገሮች ትክክል አይደሉም። ቢስተካከሉ ትልቅ ሰው እንሆናለን። በቃ ከዚህ በኋላ ብለናል። መናፍቅ የሚለው ድምፅ አንድ ሰው ቃላትን ሲናገር ይሄንን ቃል ከየት አመጣኸው? ከመምህር አላገኘው፣ ከመጽሐፍ አላነበፈው፣ ማን ነገረህ ተብሎ ይጠየቃል። ሁለተኛ ይጠየቃል፣ በሰው ይመከራል። የማይመለስ እኩይ የማይፈወስ ድውይ ይባላል በትርጓሜያችን። የማይፈወስ ድውይ ማለት የማያተርፍ በሽታ የያዘው ማለት ነው። ደግሞ የማይመከር እኩይ ማለት ደግሞ ተመክሮ የማይመለስ ክፉ ማለት፣ አውቆ የከፋ ማለት ነው። አውቆ የተኛ ቢጠሩት አይሰማም። እንደዚህ አይነት ሰው ሲሆን አንተ መናፍቅ ነህ ተብሎ ግማሽ ከፍሎ አማኝ ነህ ተብሎ በአደባባይ ይወጣል ማለት ነው። ምንም ሳንደክምለት ዳይጸ ልሳን ይሁን አውቆ ይናገረው፣ ልክ ይሁን ሳናውቅ፣ ቅድም እንዳልኩት ሳናጠና ብድግ ብለን ዝም ብለን እገሌ መናፍቅ ነው ብለን ከንግግሩ ምንነሳ ከሆነ ግን ሐሳቡ እንዳለ ሆኖ ጎንዮሽ ጥላቻ ያለ ይመስላል። እንዲህ እንዳይሆን ጎንዮሽ ጥላቻዎች ካሉ እናጠፋለን። ብቻ የምትለዋ ንግግር ግን የቤተ ክርስቲያኗ ንግግር አይደለችም ብዬ ተናግሬያለሁ። አታክት ተደርጎ ገሌ መናፍቅ ነህ ገሌ ደግሞ እንዲህ ነህ ጻድቅ ነህ ኃጥእ ነህ ብለን ለመለየት ግን አዲ ይተአምረ ለነ ከመምንተን ከውን ብሏል ሐዋርያውና ይሄን ትርጓሜው ልተው ባጭሩ እንደዚያ ብሎ አንተ ኃጥእ አንተ ጻድቅ ብለን እዚህ ላይ መኮነን የምንችልበት ደረጃም አይደለንም። እንደ አንድ የቤተክርስቲያን መምህር ግን የነገርኳችሁ ሐሳብ እሱ ነው። ስለዚህ ባጭሩ ብቻ የምትለዋን ቃል አትጠቀም ለቀጣይ ብለን ተናግረናል። መስፍኔን በተመለከተ በትህትና በወንድምነት ወንድምን መምከር እንጂ ቪዲዮ ቆርጦ ገሌ መናፍቅ ነው አትበል ብለን ለወንድማችን ለመስፍኔም ተልኮ ሰጠናል። ከዚያ በኋላ መስፍኔም የራሱን ይዞ ይሄዳል፣ አንተም የራስህን ትወስዳለህ። መገፋፋቶችን ደግሞ እነሱን በውስጥ ቅድም ዲያቆን መዝሙረን ብሏል። እሱ ከረሳም እኛ ወይም ሌላ አንድ ሰው በውስጥ እንድትነጋገሩ እናደርጋለን ስንል አሜን አባቶች አመሰግናለሁ ነው ሊባል የሚችለው። አይ ቆይ እዚህ አካባቢ የቀረኛለ ከሆነ የኩታራ አካባቢ ይባላል። ሲሰሩ ውሎ ምሽት ማፍረስ ነው። ተጣልተን እንለያይ የሚመስለው ዜማ ያለው ንግግር ነው አሁን ወደ መጨረሻው የምሰማው። ስለዚህ እንዲህ እንዳይሆን በጣም አደራ ነው የምንለው። ይሄንን ቃል ስንናገር እኮ እሺ በቃ ይባላል እኮ። ስለዚህ ባጭሩ እንደዚህ ያናደርገው። አሁን ቀጥታ ወደሚቀጥለው እንደዚህ ያለ ይሻል። ቀሲስ እንዳይፈርስብን ያዝ አድርገው ፓላዲ ሐሳብ አለ የምትጨርሰው? እሺ ተቀብያለሁ። እኔ መምህር እሺ ፓላዲዮስ አሁን ተቀብያለሁ፣ ተረድቻለሁ። እድሜ ይስጥልኝ ለሁላችሁ። አንጻር እንደሆነ በደንብ ዝም ብላችሁ ስላዳመጣችሁ ነው። ኦቨርኦል ባትደርቡኝ መልካም ነበር። አንድ ደቂቃ ነች ያልኳት የነበረው ስለ አንድ ሰውም አይደለም እያወራን ያለን። ኦልሞስት 1500 እስከ 2000 ሰው ስለነበር አንድ ጊዜ ብቻ የሚደገም ወይ የሚደጋገም ምናልባት ብፁዕ አምላክ ሌላ ጊዜ ሌላ ሰው ሌላ ጊዜ ሌላ ሰው ሊሆን ይችላል። ስለዚህ ለሁሉም ግን ማስተላለፍ ያስፈልጋል መልእክት ማለት ነው። የመጣው ሰው በሙሉ በአንድ ሰው ምናልባት መማሪያ ይሆናል ማለት ነው አይደለም። መማማሪያ እንድናደርገው ሁልጊዜም ሰው በመጣ ቁጥር አዳዲስ ነገር እንዳይፈጠር ለመማሪያ ያክል የቃላት አንዳንድ ነገሮች ጥርት ያለ ነገሮች ስል መምህር የተናገሩትን ኢንፈረንስ ወስጄ ነው ከዛው ያዙልኝ። ለሌሎቻችሁም ግን እንደዛው ጥርት ያለ ንግግር መናገር የማንችል ከሆነ ኢቨን የምንችል እንኳ መስሎን ሰው በዛ መንገድ ካልተረዳው ገስት ላይ መግባትና ማስተማሩ ከመምህራን ውጭ በተለይ ይሰመርበት። መምህራን ከሌሉበት እና መናፍቃን ቤት ከሆነ ባትገቡ፣ ካህናት ባሉበት ነው ደጋግመን የምንናገረው። ለአንድ ሰው አይደለም
ለሁላችሁም መናፍቃን ቤት ገብታችሁ ባትናገሩ መምህራን በሌሉበት። ምክንያቱም ችግር እየመጣ ያለው መናፍቃን ቤት እየተሄደ ሊያረም የሚችል መምህር በሌለበት መካከል ስለሆነ ማለት ነው። ስፔሲፊክሊ ስለ አንድ ሰው አይደለም፣ ለሁላችሁም ነው እያወራሁ ያለሁት። እናንተ በገባችሁበት አዘቅት ድጋሚ መምህራን እየመጡ ካህናት እየመጡ መዘፈቅ የለባቸውም። እንዳሁኑ እንደተቀመጠ 2 ሰዓት 3 ሰዓት መቀመጥ የለብንም። በማትችሉበት ቦታ አትግቡ። ጎበዝ ናችሁ፣ ምናልባት እውቀቱ ሊኖራችሁ ይችላል። መልካም። አደባባይ ላይ ግን አትውጡ። የቤተ ክርስቲያን ስርዓትም አይደለም። መምህር ካልሆናችሁ በስተቀር ለመናፍቃን ሄዱ ለማስተማር ብቃቱ አይደለም። ለምዕመን እንኳን አውደ ምሕረት አይፈቀድላችሁ። ይሄ ይሰመርበት። ሁላችሁም ስሙ። እንኳን ለመናፍቃን ለምዕመናን አውደ ምሕረት ላይ ወጥተህ እንድታስተምር አይፈቀድም ለማንም መምህር ካልሆናችሁ። አሁንም ማስረግጬ ነው የምናገረው። በደንብ ይሰመርበት። እሹሹ እየተባባልን በመተዋወቅ ምናምን የሚባል ነገር አይሰራም። ስለ ሁላችሁም ነው እየተናገርኩ ያሉት፣ ተደጋግሞ ስለመጣ ማለት ነው። ሜቢ አንድ ኬስ ስለሆነ ነው። ይሄን ምናልባት ቀሲስ ይናገሩበት። መናፍቃን ቤት አንድም ምዕመን አይግባ። ገብቶ እንዲህ ቤት ከመጣና አይ እንዲህ ማለት ፈልጌ ነው እንዲህ ማለት ሲጀመር ማን ፈቀደልን ለማስተማር? መምህር የሚል ታይትል ያላቸው አሉን፣ ሞልተውናል። ቲክቶክ ሞልቷል። የመምህራን እጥረት ስለሌለብን ማለት ነው። ኦቨሮል የተናገርኩት ቀሲስ ላዲዮስ በዚህ ሀሳብህ ምን አልስማማም። እሺ በቂ መልስ እሰጥሃለሁ። ለዚህ ላልከውም በአባታችን ቤት በቂ መልስ እሰጥሃለሁ። እስከ ዛሬ አግኝቼ አላውቅም። የምታስተላልፈው መልእክት ግን ፍጹም ትክክል አይደለም። ማስረጃ አምጥቼ በአባቶች ፊት እነግርሃለሁ። ምዕመናን ግዴታ ኃላፊነት አለባቸው። የለባቸውም ብለህ እንደ ግድ እንደንተን እንዳትቆጥረው። እየሄድክበት ያለው መንገድ አሁንም ትክክል አይደለም። የቅድሙን ግን የመምህርን እወስዳለሁ። ቀሲስ ይፍቱኝ ይባርኩኝ ብንጨርስ ደስ ይለኛል። ምክርህ ትክክል አይደለም ጰላዲዮስ። አሁን ብፁ አልተረዳኸውም መሰለኝ ጰላድን። አይ ቲንክ ለዛ ነው እንጂ ተረድቼዋለሁ። ክርስቶፎርስ ተረድቼዋለሁ። እኔ እነግርሃለሁ መጽሐፍ ቅዱስ መዝገበ ቃላት አውጥቼ የምዕመናን ኃላፊነታቸውን አውጥቼ ላሳይ እችላለሁ። ምዕመናን ምን አይነት ግዴታ እንዳለባቸው ኖ እንዳትገቡ እንዳትመሰክሩ ምን እንዳትሉ አይባልም። ምዕመናን የተሰጣቸው ግዴታ አለ። ይኸው ካህናት እኮ ቁጭ ብለው ነው የምናገረው። ግዴታ ነው የሚለው። አይ መምህራን የመመስከር ግዴታ አለባቸው ይላል የመጽሐፍ ቅዱስ መዝገበ ቃላት። ቃለ እግዚአብሔርን የመመስከር ግዴታ አለባቸው ይላል። ቀሲስ ሲቀጥሉ ይፍቱኝ ባርኩኝ አባት ይቅርታ ጠይቃለሁ። ለቅድሙ አላየሁትም ነበር። እንኳን ደህና መጡ። በድጋሚ ልጆቻችን ሁላችሁም ከታችም ያላችሁ ከላይም ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። አለማመን ይራቅ ይላል የቤተክርስቲያናችን መጽሐፍ። ሞት ይደንግጥ፣ ጥርጥር ከመካከላችን ይራቅ። የቤተክርስቲያን ልጆች የቤተክርስቲያን ልሳን የቤተክርስቲያን ድምፅ እስከሆነ ድረስ ፍሬምወርካችን ማዕቀፋችን ቤተክርስቲያንን መሰረት አድርገን ነው የምንነጋገረው። የራስ ሀሳብ፣ የራስ ፍላጎት፣ የራስን ስሜት ሁላችሁም ቁጭ አድርጋችሁት ትክክለኛው የቤተ ክርስቲያን ትምህርት ምንድን ነው? ትክክለኛው የቤተ ክርስቲያን አካሄድ የትኛው ነው? በጩኸት በትዕቢት አልቀበልም አልሰማም በሚሉ ቃላቶች ሃይማኖተኛነት አይገለጥም እና ኦርቶዶክሳውያን የራሳችን የሆነ ኦርቶዶክሳውያን መሰረት ያለው በተለይ ደግሞ ጥያቄ የማይነሳበት የነገረ ድህነት ትምህርታችን ምን እንደሆነ በሁላችንም ይታወቃል እና ሁልጊዜም ቢሆን ቤተክርስቲያንን ማዳመጥ፣ ቤተክርስቲያንን መስማት፣ ትምህርቶቿን በትክክል ተምሮ ማስተላለፍ ያስፈልጋል። አንዱ አሁን ያለው ችግር ምንድን ነው? ፕላትፎርሙ ስለሚፈቅድ ማንም ሰው ተነስቶ መናገር የሚችልበት በመሆኑ የተነሳ ነው ችግር እየተፈጠረ ያለው። መጽሐፍ ቅዱስ ሁላችሁ አስተማሪ እንድትሆኑ አልፈልግም ወይም ደግሞ ሁላችሁ መምህራን እንድትሆኑ አይገባም የሚል ቃል አለው እና መምህራን እነማን ናቸው የሚለው ነገር መታወቅ አለበት። ምዕመናን እነማን ናቸው የሚለው ነገር መታወቅ አለበት።
ማንም ሰው ዛሬ ተነስቶ በእምነት የማይመስለው አዳራሽ የካቶሊክ ሊሆን ይችላል፣ የፕሮቴስታንት ሊሆን ይችላል፣ የሌላም የጆቫ ዊትነስ ሊሆን ይችላል። በእምነት የማይመስለው አዳራሽ ሄዶ እዛ ውስጥ አይሳተፍም። ስለዚህ ይሄም የትኛውም የኦርቶዶክሳዊ ቤት ገብቶ መወያየት፣ መነጋገር፣ መመካከር ይቻላል። ያልሆነ ቤት ግን ሄዶ መጨቃጨቅ ትርፉ እግረ መንገዳችንን ምን እየሆንን ነው የምንሄደው? ያለን እውነት የተማርነው እውነት ህይወት እየወጣ ጥርጥርና ክህደት ወደ ውስጣችን የሚገባበትን ጊዜ መንገድ እያመቻቸን ስለሆነ እንዲህ አይነቶች ነገሮች ከበፊቱም ጀምሮ እቃወማለሁ፣ አሁንም እቃወማለሁ። ስለዚህ ደስ የማይሉ ነገሮች አሉ። ብፁዕ አምላክ ወንድማችን ነው፣ ልጃችን ነው፣ እንናገረዋለን። መተው ያለበት ነገር ካለ መተው አለበት። ምክንያቱም መስማት አለበት፣ ማዳመጥ አለበት። መቼም ቢሆን በቤተ ክርስቲያን ትምህርት መዳን በእምነት ብቻ ነው የሚል የቤተ ክርስቲያን አስተምሮ የለም። ብቻ የሚለው ቃል የቤተ ክርስቲያኑ የመጽሐፍ ቅዱስም ስላልሆነ ሌላው ቀርቶ በንግግራችን ውስጥ እንኳን እንዲህ አይነት ነገሮች ውስጥ ሊገቡ አይገባም። በክህደት ይዳናል ብሎ የሚያምን ማንም የለም፣ እንኳን ኦርቶዶክሳዊ፣ ሌላም በክህደት ይዳናል የሚል ማንም ሰው ገጥሞንም አያውቅ። ስለዚህ የሚድነው ሰው ማን ነው ሲባል በቤተክርስቲያን ትምህርት የሚያምን ከምስጢራት የሚሳተፍ ከመልካም ስራ ጋር የሚተባበር ሙሉ ድህነት ያገኛል፣ መዳንም ገንዘብ ያደርጋል። የቤተክርስቲያን ትምህርት ስለዚህ እነሱ ለማስደሰት ተብሎ የሚነገር ነገር የለም። መዳን በእምነት ብቻ ነው የሚል ቃል ከአንደበታችን ኦርቶዶክሳውያን መውጣት የለበትም። መዳን ብዙ ነገሮችን አብሮ ያለው መሆኑን ማስተማር ነው የሚገባው። አንዳንድ ጊዜ ልጆች መናገር የምፈልገው ነገር ምንድን ነው? አባቶቻችን ከሚነግሩን አንድ በጣም ከሚገርመኝ ንግግር ሳይማር የሚያስተምር ከተሳዳቢ ይቆጠራል ይላል። ሳይማር የሚያስተምር ከተሳዳቢ ይቆጠራል። አሁን በየትኛው ቤተክርስቲያን፣ በየትኛው አውደ ምሕረት፣ በየትኛው ጉባኤ፣ በየትኛው የቤተክርስቲያን ተቋም ውስጥ ነን ያለ ነው ቢባል ብዙዎቻችን የለንበትም። አጠቃላይ ማለት ይቻላል የለንበትም። ስለዚህ ይሄኛው የተመቸው ስለሆነ ምን እንደምንናገር ጠንቅቀን ማወቅ ይኖርብናል። የምንናገረው ነገር ለቤተክርስቲያን ሰላምና እረፍት የሚሆን እንጂ ቤተክርስቲያንን ልጆቿን የሚከፋፍል ነገር መሆን የለበትም። ለፍቅር ለመልካም ነገር ምክንያት መሆን እንጂ ለጸብ ለክርክር ምክንያት መሆን ማንንም ጠቅሞ አያውቅም። እግዚአብሔር እጠላቸዋለሁ ብሎ ከተናገራቸው 7 ነገሮች መካከል የመጨረሻዋ በተለይ ነፍሷ አጥብቃ ትጸየፈዋለች ተብሎ የሚነገረው በወንድማማች መካከል ጠብን የሚዘራ የምትል ቃል አለችው። ስለዚህ ልጆች እንድታውቁት የምንፈልገው ነገር ኦርቶዶክሳዊ የሚለውን ቅጽል ተሸክመን እንደ ኦርቶዶክሳዊነት እንኑር የቤተክርስቲያናችን መልእክት ነው። ሌላው የፈለገውን ሊል ይችላል። ሌላው የፈለገውን ያመነበትን ሊያስተምር ሊናገር ይችላል። እኛ ግን ከማን እንደሰማነው ስለምናውቅ ቤተክርስቲያን ጠይቀን አባቶቻችንን ጠይቀን የተረዳነው ትምህርት ስላለን በራሳችን ትርጓሜ በራሳችን ዕውቀት ስለማንሄድ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች ተብሎ ተጠይቃ የተነገረንን ነገር ብቻ የማስተማር ከዛ ውጭ ግን በስሜት በራስ ፍላጎት የራስን ነገር በመጨመር የሚደረግ ነገር መኖር የለበትም። ለኢትዮጵያውያን ለኦርቶዶክሳውያን ያልገባቸውን ነገር ጠይቆ መረዳት አዲስ አይደለም። ከጃንደረባው ጀምሮ የምናውቀው እውነት ነው። አባቶችን ጠይቅ ይነግሩሃል የሚለውን የዘዳግም 32 ቁጥር 7 ላይ ያለውን ቃል ሁሌም አስታውሱ። በጣም ብዙ ነገሮች ባልነበርኩባቸው ጊዜያቶች አልፎ አልፎ አያለሁ፣ ሰማለሁ። ደስ የማይሉ ነገሮች አሉ እና ስለዚህ እንደ እግዚአብሔር ቃል እንደ ቤተክርስቲያን ትምህርት
እንደ ስርዓቷ፣ እንደ እምነቷ፣ እንደ ትውፊቷ እንመላለስ። ማናችንም ብንሆን ከምንም በላይ አይደለንም፣ ከቤተክርስቲያን በላይ አይደለንም። ከቤተክርስቲያን አጠገብ ሆነን ነው ልንናገር፣ የቤተክርስቲያን ትምህርቷን ነው ልናስተምር የሚገባው። ከዚህ ሁሉ በላይ ደግሞ አገልግሎት ከሆነ በትህትና የሚሆን አገልግሎት ጥሩ ነው። በፍቅር የሚሆን አገልግሎት ጥሩ ነው። ሁሌ እንደምንናገረው እውነትን በፍቅር ለመያዝ መሞከር፣ የቅዱስ ጳውሎስን ቃል መሰረት አድርገን መመላለስ ያስፈልገናል። ስንነጋገር የወንድም ጥላቻ ሊኖር አይገባም። እዚህ መካከል ያለነው በጥምቀት የተጠመቅን ሁላችን የቤተ ክርስቲያን ልጆች ነን። ሀሳቦቻችን ተለያይተው ሊሆኑ ይችላል። ሀሳቦቻችንን ደግሞ ማቃናት፣ ማስተካከል ይገባል። ሊያስተካክሉን ሊመክሩን የሚችሉ መምህራን ባሉበት ለነሱ እድሉን ቦታውን መስጠት ነው። እኔ ካልተናገርኩ እኔ ካላስተማርኩ ተብሎ ሊባል አይገባውም። የተነገሩ ነገሮችም ካሉ ከዚህ በኋላ እንዳይነገር ጥንቃቄ ማድረግ ነው። ትናንትና አልፏል። ትናንት ላይ መለስ አልፏል። ትናንት ባደረግነው በተናገርነው ቃል መሰረት ጸጸት ካለብን ከንስሐ አባቶቻችን ጋር መጨረስ ነው የሚገባ። ከዚህ በኋላ ያለውን አካሄዳችንን ግን እንደ ቤተ ክርስቲያን አስተምህሮ መሰረት መቀጠልና መጓዝ ነው ያለብን። ይሄ የአደራ ቃል ነው ልጆች፣ የቤተ ክርስቲያን ድምፅ ነው። ራስ በቀል ልንሆን አይገባን። በዘመኗ ያልነበረ ትምህርት ቤተ ክርስቲያን ይዘን ልንመጣ አይገባ። እኛ መሰረታችን ይታወቃል። እንዴት እንደበቀልን ይታወቃል። እንዴት እንዳደግን ይታወቃል። እንዴት እዚህ እንደደረስን ይታወቃል። ሰው እንዴት በዚህ በጾም እንዲህ አይነት ግብግብ ይፈጥራል? ግብግብ ልትፈጥሩ አይገባም። እኔ አልሰማም፣ እኔ አላዳምጥም እንዴት ይባላል? አይባልም። የሚባለው ነገር ምንድነው? እሺ አስተካክላለሁ፣ ባይሆን እንኳን ሆኖ እንኳን ባይገኝ እሺ አስተካክላለሁ ነው የሚባለው። ምክንያቱም በልባችን ያለውን የሚያውቅ መድኃኔዓለም ስለሆነ፣ ውስጣችን ያለውን እውነት የሚያውቅ መድኃኔዓለም ስለሆነ፣ ዝቅ ሲሉ ነው ከፍ ማለት የሚቻለው። ስለዚህ ጌታ ያስተማረን፣ ሐዋርያቱ ያስተማሩን ነገር በእንዲህ አይነት መንገድ እንድንጓዝ እንጂ እርስ በርሳችን እንድንዘላለፍ፣ የማይገባ ቃል እንድነጋገር፣ አንዳንዴ ርዕስ መሆን እንፈልጋለን። አንዳንዶቻችን ተገቢ አይደለም። ሰው መቃፍ አስርቶ ንግግር ተናግሮ ነው እንጂ ርዕስ መሆን ያለበት የማይገባ ንግግር፣ ጥርጥር ልክ አይደለም። ስለዚህ ልጆች እንግዲህ እዚህ ውስጥ ምናልባት መስፍን ሲናገር አልሰማሁትም። ብፁዕ አምላክ ሲናገር ያለው እንዲህ አይነት ልዩነት በቤተክርስቲያን ውስጥ አግባብ ስላልሆነ ብትችሉ ቅድም እንደተባለው መስፍንና ብፁዕ አምላክ ተገናኝታችሁ ያው ዲያቆን ያሬድ መካከል እሰራለሁኝ ብሏል። ስለዚህ እሱን አንድ አድርጋችሁ ተነጋግራችሁ በቅንነት ፍቱት። ይሄ የጾም ወቅት ነው። ችግሮቻችንን የምንፈታበት፣ ቁስለ ነፍሳችን የምንፈውስበት ጊዜና ሰዓት። ስለዚህ እንዲህ ማድረግ ካልቻልን ልክ አይደለንም ማለት ነው። ይሄንን ጉዳያችንን መፍታት ካልቻልን ትክክለኞች አይደለንም ማለት ነው። መፍታት ነው ያለብን። እንደ እግዚአብሔር ቃል መፍታት ነው ያለብን። ምክክር ይፈልጋል። እንደተባለው ያሬድ አለ፣ ዲያቆን ያሬድ በመካከላችሁ እሱ ይገኛል። ሁለታችሁም ተነጋገሩና ፍቱት። ኤጓችሁን ተዉት። የኔን ክብር ተዉት። የቤተክርስቲያንን ክብር አስቀድሙ። እንደዛ ነው መደረግ ያለበት። ስለዚህ ይበቃናል ልጆቻችን። አደራ የምለው ብፁዕ አምላክ ከዚህ በኋላ እንዲህ አይነት ንግግሮች መናገር አይገባህም። ትክክለኛውን ንግግር አስተካከል። ለሚዲያ ፍጆታ የሚውሉ ነገሮች መነገር የለባቸው። ቤተክርስቲያንን፣ ልጆቿን የሚጎዳ ቃላት ከኛ ከመምህራን አንደበት መውጣት የለበትም። በተቻለ አቅም በጨው እንደተቀመመ በጸጋ በመነጋገር ከስተቶቻችን እየታረምን እንቀጥላለን፣ እንጓዛለን። ማናችንም ቢሆን ልናጠፋ እንችላለን። ስናጠፋ ግን እሺ አጥፍቻለሁ
አበስኩ፣ ገበርኩ፣ በድያለሁ፣ ተሳስቻለሁ ማለት ኦርቶዶክሳዊ አስተምህሮ ነው። ሰዓት በጣም ስለመሸባችሁ እናንተ ጋር ከዚህ በላይ መሄድ ልክ አይመስለኝም። በሃይማኖት እንጽና፣ በሃይማኖት እንኑር። እንግዲህ እንዳልኩት ቅድም መነሻዬ ላይ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ከኛ ይራቅ። በአሚነ ሥላሴ በጽኑ ሃይማኖት አምላካችን እግዚአብሔር ሁላችንን የሚያጽናን። እግዚአብሔር ይስጥልኝ። አዳምሻ እግዚአብሔር አምላክ ይስጥልን። ቀሲስ ቴዎድሮስ በመካከላችን በመገኘቱ እጅግ በጣም ደስ ብሎኛል። እርስዎ እንዳይወጡ ቀሲስ ቴዎድሮስ አብረውን ይቆዩ ለትንሽ ጊዜ። መዝሙረ ያሬድ በመሀል ጥሎን ወጥቷል። እንግዲህ እስካሁን የተባሉ ብዙ ነገሮች አሉ። ጰላዲዮስ፣ ክርስቶፎሮስ ሁሉም ብለዋል። ክርስቲያንም አፖስትልም እንግዲህ ተቀላቅለውናል፣ እየሰሙን ነበረ። እንግዲህ በትምህርቱ ላይ ብፁዕ አምላኬ ጥያቄ የተነሳበት ጉዳይ ነበረ። ወደኋላ መመለስ አልፈልግም፣ ምክንያቱም እነ ቀሲስ ቴዎድሮስ መዝሙረ ያሬድም የሚፈቱት ጉዳይ ስለሆነ ለእነሱ አሳልፈን እንሰጣለን። እስካሁን በነበረው ጉዳይ ላይ መዝሙረ ያሬድ የሚጠቀለል ሀሳብ ታነሳና የዛሬውን መርሃ ግብር በዚህ ጉዳይ እንጨርሰው። ከዚህ በኋላ ከሄድን በጣም ተለጥጦ ሌላ ችግር ውስጥ እንዳይከተም ማለት ነው። እነ ክርስቲያን እነ አፖስትል ጰላዲዮስ፣ እናንተ ግን ትንሽ ቀረጥ ትሉልኛላችሁ ወደኋላ። መዝሙረ ያሬዴ መጠቅለያ ሀሳቡን አንተ ስጥበትና እንፈጽመው። እሺ አዳምሽ፣ ይቅርታ ስራ ስለነበር ነው የወጣሁት። ቀሲስ ቡራኬ የደረሰኝ ፍትኝ አርኪም እያለሁ። አሜን 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 አባቴ። እሺ በመጀመሪያ ጥሩ መልካም፣ እዚህ ከደረሰ መልካም ነው። ብፁዕ አምላክና መስፍኔ ስልካችሁን አስቀምጡልኝ። ፍቃደኛ መሆናችሁን ግን እዚሁ ብትነግሩኝ ደስ ይለኛል። ብፁዕ አምላክ ፍቃደኛ ነህ ስልክን ለማስቀመጥ በቴሌግራም ለማውራት? መዝሙርዬ የአንተ ስልክ እኮ አለኝ እኔ። ኖ አይ በቴሌግራም ኦኬ ኦኬ። ቴሌግራም ሜቢ ቁጥሬ ስለተቀየረ ብዬ ነው። ላክልኝ፣ ድጋሚ ጻፍልኝ ፕሊዝ። በውስጥ ጽፍላሉ ግን እሺ እሺ። መዝሙሬ ትምህርትም የምናነሳቸው አንዳንድ ነገሮች ስላሉ ነው ብፁዬ። እኔም ልሂድ ደግሞ ቀሲስ ታካሚ ነኝና ከዚህ በኋላ ከፈቀዳችሁልኝ ልውጣ። ቀሲስዬ ሩጬን እግራቸው ውስጥ ነው ሩጬ የምገባውን። የራቁኝ ከአዲስ አበባ ውጭ ሆኑ። በፊት ሩጬ ነው እግራቸው ስር ገብቼ ቁጭ ብዬ የምጠይቀውና ራቁኝ። ምን ላድርግ ቀሲስ? ነው መሰለኝ እንደዚህ አይነት ነገሮች የተፈጠሩት። ይቅርታ እንግዲህ ስለጠፋው። እሺ እኔ አባት እኔ ልውጣ። እሺ መዝሙርዬ በቃ አስቀምጥልኝና እንትን አደርጋለሁ። በአንዳንድ ትምህርቶችን ዙሪያ ልናውራ ስለምንፈልግ በእሱንም መጠየቅም ስላለብን ድጋሚ ደግሞ ከመስፍኔ ጋር ያለውንም ነገርም መጨረስ ስላለባችሁ ብዬ ነው። መልካም መጠቅላይ ሀሳብ ልስጥ። አዳምሻ በመጀመሪያ አንተን እናመሰግናለን በዚህ መልኩ ስላወያየህን ስላሰባሰብከን። በጣም ከባድ ነው፣ እያስቸገርንክ ነው የመራኸው እና በጣም እሱን እናመስግን እፈልጋለሁ። ጰላዲዮስዬንም ዲያቆን ክርስቶፎሮስንም ሁላችሁን በሰጣችሁት ሀሳብ አስተምሮ መምህር ኤፍሬምንም ቀሲስ ዲበኩሉንም ሁላችሁንም እናመሰግናለን። መጠቅላይ ሀሳብ ምንድን ነው? መጠቅላይ ሀሳብ ምንድን ነው? እዚህ ቲክታክ ላይ ዲያቆን ነን፣ ካህን ነን፣ ቄስ ነን፣ መሪጌታ ነን፣ አባገሌ ነን እያሉ ግን ደግሞ ውስጣቸው የምንፍቅናና የታድሶ ትምህርት የያዙ ብዙ ሰዎች እየመጡ ነው ነበሩ። ግን አሁን ላይ የሆነ የሚፈልጉት ድራማ ስላለ የሆነ የሚፈልጉት ነገር ስላለ አሁን ላይ በደንብ እየወጡ ነው። መውጣታቸው ጥሩ ነው፣ ባይዘወይ መውጣታቸው ጥሩ ነው። ምክንያቱም መንፈስ ቅዱስ መቼም ቤቱን ይጠብቃል። እንደዚህ አይነቶቹን ተኩላዎችና ውስጣቸው ሌላ ዓላማ ያላቸውን እግዚአብሔር ቤቱን ያጠራል። ምንም እኛ በመውጣታቸው ምንም መለየታቸው ራሳቸው ማሳየታቸው ጥሩ ነው ለመንጋው በተለይ። ከኛ ግን ምን ይጠበቃል የሚለው እዚህ ቲክታክ ላይ በደንብ አድርገን እንወቅ። ማን ምንድን ነው የሚያወራው የሚለውም በመጽሐፍ ቅዱስና በቤተክርስቲያን ትምህርት መዝኑ። ቀሲስ አባታችን ናቸው። ቀሲስን ግን ቅስናቸውና ቀሲስ ብለን እንድንጠራቸው ያደረገው ትምህርት ነው፣ ኦርቶዶክሳዊ ትምህርት ነው። ከኦርቶዶክሳዊ ትምህርት ከወጡ ቀሲስ አንላቸው። ምክንያቱም ትምህርት ራሱ ክህነታቸውን ስለሚያስቀማቸው ማለት ነው። ስለዚህ እኔ ዲያቆን ያሬድ ነኝ። የትምህርት የምንፍቅና ትምህርት ተናገርኩ፣ ከድቁና ያወጣለሁ። አቶ ያሬድ ነው የምባለው። ስለዚህ ቀልድ የለም ቤተክርስቲያን ትምህርቷ ላይ ቀልድ ስለሌለ እኛ ልጆቿም ቀልድ አናቅም። ይሄ ማለት ውጣ ግባ እንላለን ማለት ነው አይደለም። ስህተትን ግን ስህተት ነው፣ ምንፍቅና ነው፣ ክህደት ግን ክህደት ነው ብለን እናገራለን። ተገፋው የምትል ካለ አንተ ምስኪን ነህ። ለመውጣት ምክንያት እያበጀ ነው እንጂ አልተገፋህም። ጥንቱንም መገፋት የሚለው ራሱ ኮንሰፕት አልገባህም ወይ አልገባሽም። ሲጀመር ክርስትና
ስትገፉ ደስ ይበላቸው የተባለው በመከራ ደስ ይበላቸው የተባለው እንጂ በመከራ ምክንያት እንዲሁ በቃ የሆነች ኮሻለች እንዲሁ በቃ አላቀፉኝም በሚል አይሆንም። ስለዚህ ፕሊዝ ቲክታክ ላይ ብዙ ድራማዎች እየመጡ ስለሆነ ሲዝናቸው ገና ያላለቁ ድራማዎች እየመጡ ነው። መስቀል ያንጠለጥላሉ፣ ዲያቆን ነኝ ይላሉ፣ ቄስ ነኝ ይላሉ፣ እንዲህ ይላሉ፣ ልብስ ይለብሳሉ፣ ነጠላ ይለብሳሉ። ስግጥ ብለው እኔ ሰግጥ የሚለው ቻሌንጅ ለሃይማኖት አልመሰለኝም ነበረ። አሁን ግን ሰግጥ የሚለውን ቻሌንጅ ተቀብለው አንዳንድ ምስኪን ወንድሞች እህቶች ስግጥ ብለው ኦርቶዶክስ ነኝ ይላሉ። አንደበታቸው ሲወጣ ግን በቃ ምንፍቅና ነው የሚያወሩት። ስለዚህ ትምህርታችሁን አስተካክላችሁ ያልገባችሁ ነገር ካለ ቤተክርስቲያኗ መምህራን አሏት፣ ዶክመንት አላት፣ ኑና ጠይቁ። እኛም አትሊስት የተማርነውን ነገር እንንገራችሁ። ከፍ ካለ ደግሞ አባቶቻችን ጋር ሄዳችሁ ደግሞ ከሊቃውንቱ ትማራላችሁ፣ ትረዳላችሁ። ክርስቶስን እያገለገልን እንቀጥላለን። አይ እያጨረበኩኝ ኦርቶዶክስ ነኝ እያልኩኝ ዩቲዩብ ላይ ቁጭ ብዬ ቤቴ ስማርትፎን ላይ ቁጭ ብዬ ቤተክርስቲያን የማትሄድ ኪዳን የማታረስ ቅዳሴ የማታስቀድስ ከሚስጥራቱ የማትሳተፍ ሆነ ዲያቆን ነኝ እንዲህ ነኝ ኦርቶዶክስ ነኝ ከዛ ሳፍ ሲከፈትስ ምንፍቅና ክህደት ከተናገርክ አንተ መናፍቅ ነህ፣ አንተ ተሐድሶ ነህ፣ በቃ አለቀ። አንተ ሌባ ነህ እንጂ ሌላ አይደለህም። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ፕሊዝ እንደዚህ አይነት ሰዎችን ንቁባቸው፣ በንስሐ እንዲመለሱ እንጸልይላቸው። ከስድብ እንዳሰድቧቸው። ስድብ የሚሳደብ ሰው እውቀት የለውም ማለት ነው። ስድብ የሚሳደብ ሰው የቤተክርስቲያን ትምህርት አልተማርም ማለት ነው። ስድብ የሚሳደብ ሰው ወንጌል ትርጓሜ አያውቅም ማለት ነው። ስድብ የምትሳደቡ ሰዎች ቤተክርስቲያን የምታሰድቡት፣ ይልቁንም በእውቀት ሞግቱ። ይልቁንም በመጽሐፍ ቅዱስ በቀኖናችን በቅዱሱ ፊታችን ጥቀሱ። ያንን እናንተም ይጠቅማችኋል። ስለዚህ ሚዲያ ላይ ላለነው አዳምሻ ይሄንን ሁላችንም በጣም ጠንክረን ማወቅ ያለብን ነገር ነው። ይህን ሰሞን በፕሮቴስታንቱ ላይ የተፈጠረ ክፍፍል አለ። ያችን እንዲያው ዳይቨርት ለማድረግ የሚሰሩ ድራማዎች ብዙ እያየው ነው ያለሁት እና እኛም ብንነቃ መልካም ነው። እንጠይቅ። የት ደብር ለምሳሌ ዲያቆን ገሌ እኔ አሁን የት ደብር ነው ብትሉኝ ይናገራሉ። ምን ያስፈራኛል? ቀሲስ የት ደብር እንደሚያገለግሉ ይናገራሉ። አሁን ተናገሩ ላቸው ይናገራሉ። የተናገረው ደብር መታችሁ ማግኘት ትችላላችሁኛል። ኢትዮጵያም ቢሆን የምናገለግልበት ደብር ምስክሮች አለን። አንድ ዲያቆን ነኝ ብሎ ቄስ ነኝ ብሎ የት ደብር ነህ ሲባል ልታስፈራረኝ አልናገርም ካለ አያችሁ የሚሰራው ድራማ አለ ማለት ነው። በልበ ሙሉነት የቤተክርስቲያን አገልጋይ ከሆነ አንድ ሰው እዚህ ደብር ነኝ፣ ይኸው አባቴ፣ ይኸው የንስሐ አባቴ፣ ይኸው ክህነት የሰጡኝ ሊቀ ጳጳስ፣ ይኸው የማገለግልበት ደብር፣ ይኸው መታወቂያ ወረቀቴ ብሎ ማሳየት አለበት። ትጠየቃለህ። ከዛ በኋላ እጠየቃለሁ እና ይህንን በደንብ አስረግጠን መናገር አለብን። ይሄ በቃ ልብስብስብስ የምናደርገው ነገር ለብዙዎች ነፍስ መጥፋት እየሆነ ስለሆነ ይህንን ሃይማኖት ነው፣ ትምህርት ነው፣ ቀልድ የለም፣ ጨዋታ የለም። ልዩነት ውበት የሚባል በእኛ ቤት አይሰራም። እደግመዋለሁ፣ ልዩነት ውበት የሚባል በእኛ ቤት ፈጽሞ አይሆንም፣ ሆኖም አያውቅም፣ ወደፊትም አይሆንም። በዚህ መልኩ እናድርግ። ብፁዕና መስፍኔን በውስጥ ቴሌግራማችሁን አስቀምጡ። ቀሲስ ቴዎድሮስን፣ ቀሲስ ዲበኩልና መምህር ኤፍሬምን በቂ ናችሁ እናንተን ብቻ ከትቼ መነጋገር ያለብንን ነገር እንድናገር አደርጋለሁ። በጣም እናመሰግናለን አዳምሻ። ዛሬ እንግዲህ ትልቁ መምህር ዘላለም ወንድሙ ባረፉበት በጣም ያሳፍራል። እኛ እዚህ አዋቂዎች ሆነን መምህራን ሆነን ካልተማርኩ ከምንድነው ካላስተማርኩ ካልተናገርኩ እያለን እንዲያው ስንጨቃጨቅ በጣም ያሳዝናል እና እንዲያው የመምህራችንን ትንሿን እንኳን ጥቂቷን ህይወት እንዲኖረን ምኞቴ ነው፣ ከኔም ጭምር። ለእውነት እንቁም፣ ለቤተክርስቲያን ትምህርት እንቁም። የቤተክርስቲያን ትምህርት ሁሌም ይቀጥላል። መናፍቃንና ተሐድሶ ግን በስራችሁ ትገለጣላችሁ፣ እኛም ደግሞ እናጋልጣችኋለን። እንድትመለሱ ግን ጸሎታችን ወደ ቤታችሁ። እግዚአብሔር ዕድሜ ይስጥልን። አዳምሻ እናመሰግናለን በጣም ዲያቆንዬ። እጅግ በጣም ከምወዳችሁ ወንድሜ መሀል ብዙ ከተማርኩብህ እንግዲህ አንቱ ነህ ታውቃለህና እንግዲህ ቀሲስም በደንብ አድርገው ያውቁታል። ትልቁ ነገር ይሄ ግላዊ ጥላቻ አይደለም አይደለ? እስካሁንም ስንነጋገር የነበር ነው። ያንተንም ስም አትጥሩት። ትምህርቱ ይከፈትና ትምህርቱ ላይ እናውራ። ትምህርቱ ስህተት ከሆነ ታርም ያለው ከዚህ በኋላ ስህተት አልሰራም ብለን እንቀጥል የሚለው ነው እንጂ ማንንም ግሩፕ ተከፍሎ ማንም ከማንም ጋር እንዲጋጭ አልነበረም እና እግዚአብሔር የተመሰገነ ይሁን። ሃይማኖት አልቀበል ያለው ተለየ፣ ሃይማኖቱን ደግሞ የተሳሳተውን አልቀበልም ያለ ይለያል። እንደዚህ እያደረገን እንሄዳለን እና ከዚህ በኋላ ያሉትንም እየገለጥ እንሄዳለን። በነገራችን ላይ ቀሲስ በትልቁ ተጀምሮ የነበረበት እንደ አጋጣሚ የገባንበት ጉዳይ በየገዳማቱ እየዞርን ነበረ። ቀሲስ ያውቁታል። እኛ ኢትዮጵያ ላይ ያለን ሰዎች እየሄድን እያየን ነው። በየገዳማቱ
በጣም በከፍተኛ ደረጃ ስራ እየተሰራ ነው ያለው። በተለይ የገጠር አብያተ ክርስቲያናት፣ ሰሜን ላይ ያሉ ገዳማት፣ በጣም የምናከብራቸው የምንወዳቸው ገዳማት በጠቅላላ በገንዘብ እቃ በመስጠት መኪና በመሸለም ከዛ ወዲያ ደግሞ ቪዲዮ እንዲቀረጽ ክፍት በማድረግ በመሸወድ የክርስትና ስም በመስጠት መስቀል በማንጠልጠል ብዙ መኪና ይዞ በሚሄድ እንደዚህ አይነት ነገሮች በጣም እየተሰሩ ነው ያሉት። በተለይ ራቅ ያሉ የገጠር አብያተ ክርስቲያን መምህራኖች ሰዎችን ካለማወቃቸው የተነሳ እንደምታውቁት ነው። ቀሲስም መዝሙር ያሬድም እዚህ ውስጥ ያላችሁ እንደምታውቁት ዳሩን ከጨረስን መሀሉ ቀላል ነው ጨዋታው። ዳሩን እንጨርስና መሀሉ ለኛ ይቀለናል። ዋናው ደግሞ ቤተክርስቲያን የምትመካበት ሰሜኑ ላይ ያለው ነው። ሰሜኑ እንደምታውቁ ገራገር ነው፣ የዋህ ነው፣ ንጹህ ነው። ትግራይ ላይ እንደምታውቁት ብዙ ስራ እየተሰራ ነው ያለው። ባህር ዳር ላይ በጣም ብዙ ስራ እየተሰራ ነው። ጎንደር ላይ በጣም ብዙ ስራ እየተሰራ ነው ያለው። እየተሰራ ያለው ደግሞ ልክ እንደ መናፍቅ ሆኖ ገብቶ አይደለም፣ ይታወቃል። የቤተ ክርስቲያናችንን ልብስ፣ የቤተ ክርስቲያናችንን የክህነት አልባሳት፣ አውደ ምህረትን በገንዘብ በመሸወድ የተለያዩ ነገሮች እየተደረገ እየተገባ ያለ። እንግዲህ የአቤል የሚባለውን ሰው ሴራ ማየት ትችላላችሁ። በወጣቶች ደረጃ የወጣቶች ካውንስል ተዘጋጅቶ ይሄ ቤተክርስቲያንን አኩርፎ የወጡ ሰዎችን ደግሞ በማደራጀት ልብሱን እንዳይተው፣ ቆቡን እንዳይጥሉ፣ መስቀሉን እንዳይጥሉ፣ ግዕዝ ቋንቋውን ተጠቅመው ዜማዋን ተጠቅመው እያንዳንዱ ነገር ተጠቅመው እንዲገቡ ግን ልክ እንደ ይሄ ለመለመን ምናምን ሳይሆን ገንዘብ እየከፈሉ ገንዘብ እየሰጡ እየጋበዙ ምን እያደረጉ የቤተ ክርስቲያኒቱ እያንዳንዱ አካል ውስጥ መግባት ነው እየተሰራ ያለው። ይሄ እየተሰራ ባለበት ሰዓት ላይ ትልቁ ነገር ቀሲስዬ እንደሚያውቁት የዛሬ 2 ዓመት 3 ዓመት መዝሙር ያሬድ ያውቀዋል፣ ሌሎች በደንብ ያውቁታል። ጾም በገባ ቁጥር ቀሲስ ሁል ጊዜ እንደሆነ እኔ እንጃ አላውቅም። አብይ ጾም በገባ ቁጥር ለቤተ ክርስቲያናችን ትልቅ አጀንዳ ይሰጣል። እዚህ ሶሻል ሚዲያ ላይ ላሉ ልጆች እርስ በርስ እንዲባሉ እርስ በርስ እንዲናቆሩ ይሰጥና ትልቁ ስራ ግን በየገዳማቱ ይሰራል። ስለማናስተውለው ስለማንመለከተው እንደዚህ አይነት ነገር እየተደረገ ስለሆነ በጣም ከወትሮ በጣም ባለፈ በጣም ተዘጋጅተን እስልምና ላይ የሚሰሩ ፕሮቴስታንት ላይ የሚሰሩ የቤተ ክርስቲያን አገልግሎት ላይ የሚሰሩ ሰዎችን እያንዳንዳችን በአንድ ህብረት ሆነን ካህናትን በማክበር ይሄ ሊከፋፍለን መሀላችን የሚገባው የኔ እንቁ ይልና እዚህ ጋር ይመጣና ያኛውንም የኔ እንቁ ይላል፣ ሁለቱን የሚያጋጭ እንደነዚህ አይነት ስራው ላይ የተሰጣችሁ ሰዎች አሉ። ቀሲስ ቪዲዮ ተለቆ አይታችኋል? የሆነ ኢየሱስ ክርስቶስ በዚህን ዘመን ቢኖር ቲክቶክ ላይ ያስተምራል አያስተምርም ምናምን የሚል አይነት ቪዲዮ ተቆርጦ የተለቀቁ ነገር አይታችኋል? እነዛ የሐዋሳ ላይ የተደራጁ ሰዎች ናቸው። እንደ ቀላል እንዳትዋቸው። በጣም ተከታታይ ኮርስ ተሰጥቷቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞችን የሚያስቆጡ ነገሮችን ለመልቀቅ የተዘጋጀ ግሩፕ ነው። አንድ በሉ። ሁለተኛው አሁን ይሄ አቤል የሚባል እዚህ ጋር ዲያቆን የሚባል ፊቱን ቅዱሴ ታሳይልኛለህ። እዚህ ጋር አቤል የሚባል ሰው የሚንቀሳቀሰው እንዳልክን ጨምሮ አሁን እዚህ ቲክቶክ ላይ ያሉትን ይሄ ከተለያየ ቦታ መተን ጥምቀት ምናምን እያሉ ለማፈራረስ የሚገቡ እርስ በርስ የሚደናነቁ ሰዎች ደግሞ በበላይነት የተሰጣቸው ሶሻል ሚዲያ ላይ ያሉ ክርስቲያኖችን ኦርቶዶክሳውያኖችን ከምዕመኑ ነጥሎ ማስወጣት ነው። እምነት እንዳይኖርባቸው ማድረግ፣ አንዱ ከአንዱ ማጋጨት። በደንብ እየሰማችሁ አንዱ ከአንዱ ለማጋጨት ነው የሚሰራው። የሚገናኙት ቦሌ ቃተኛ ላይ ነው። ሙሉ መረጃውን እንሰጣችኋለን። ቦሌ ቃተኛ ቤት ይገናኛሉ፣ የተለያየ ቦታ ይገናኛሉ፣ ሻይ ቡና ይባባላሉ፣ ርዕስ ይዛሉ፣ ይገባሉ። በደንብ እየሰማችሁ ማስቆጣት ነው ትልቁ ስራው። መዝሙር ያሬድን ከአዳም ጋር፣ አዳምን ከጰላዲዮስ ጋር፣ ጰላዲዮስን ከእፎይ ጋር የማጋጨቱ ትልቁ ስራ ይሄ ነው የሚሰራው። የሚቀጥለው ግሩፕ ደግሞ ቀሲስዬ ይሄ ተሐድሶአዊ እንቅስቃሴ እያደረጉ ያሉ ሰዎች ቀን ቀን ቤተክርስቲያን አገልግሎት፣ ማታ ማታ ቤተክርስቲያኒቷን እንዴት መበተን እንዳለባቸውና ምናልባትም አሁን ቀሲስ ያውቃሉ በአገልግሎት ላይ ሰንበት ትምህርት ቤት ውስጥ ሁለት የሚጋጩ ካሉ ሁለት የሚጋጩትን አንደኛውን አላልቶ ነጥሎ ማውጣት፣ ግን እንዲወጣ አይፈለግም። መልኩ ኦርቶዶክሳዊ ነው። ውጭ የጀርባው ስራው ግን ምንድነው የሚሆነው? ቤተክርስቲያንን መበተን ነው። ሰንበት ተማሪዎችን እነዚህ እናንተ ቀሲስዬ ከአንትዬ ጋር አብረን ነበር እንግሸን ላይ ያስታውሱታል አይደለ? አንትዬን ጅማ ላይ ያደረጋችሁትን እንቅስቃሴ በደንብ እየነገረኝ ነበረ። ከአንትዬ ጋር እያወራን ነበር፣ ደጆችሽ ማይዘጉ። ያ እናንተ ዘመን ላይ የነበረው እንቅስቃሴ አሁን ተመልሶ መጥቷል። በጣም ድምፅ እንዲኖራቸው የቤተ ክርስቲያን ትምህርት መጀመሪያ ይሰጣሉ፣ ይሰብካሉ፣ ሰዎች ጋር ተቀባይነት እንዲኖራቸው። ቁጥራቸው ቀላል እንዳይመስላችሁ፣ እጥፍ የሆነ ቁጥር አላቸው። እነዛ ሰዎች ይመጡና ቫይራል ያወጡትና ያ ሰው የቤተ ክርስቲያን ትምህርት እያስተማረ ይመጣና የራሱን ትምህርት መስጠት ይጀምራል። አሁን ቲክቶክ ላይ የምናያቸው ጉዳዮች እነዚህ ጉዳዮች ናቸው። ትልቅ በጀት ተከፍሎት የሚሄደው። ሌላኛው ግሩፕ ደግሞ ቀሲስ
ሃይማኖት የሌላቸው ይሄ ከኦርቶዶክስ ጋር ከፕሮቴስታንት ጋር ከእስልምና ጋር ምናምንም የሚገናኙ ሰዎች አይደሉም። እስኪ ቪዲዮ ቀስ እያላችሁ ገብታችሁ ተመልከቱ። በሴቶች ፌሚኒዝም የሚል እንቅስቃሴ ተይዞ በወንዶች ደግሞ ሃይማኖት የሌለው ኖርማል ግልጽ ሙስሊሙ ጋር የሚግባባ ፕሮቴስታንቱ ጋር የሚግባባ ሃይማኖት ምናምን የሚባል ጉዳይ ላይ ጣልቃ መግባት አልፈልግም፣ ኢየሱስን በማመን ብቻ ድናለሁ የሚል አይነት አስተምሮ ይዘው የገቡ በጣም ብዙ አሉ። ግን ፌመሶች በጣም አቅም ያላቸው ገንዘብን ምንም የያዙ እንደነዚህ አይነት ሰዎች ምን እያደረጉ እንደሆነ ልንገራችሁ። በቤተ ክርስቲያን ደረጃ ነቅተው ህዝቡን እያነቁ ያሉ ሰዎችን ማፈን በገንዘብም ሊሆን ይችላል፣ በስምም ሊሆን ይችላል። እንደው ፌመስ መሆን ካለብህ መዝሙር ተውና ቀስ እያልክ መዝሙር እንትን ሙዚቃ ለምን አትቀላቀልም? ለምን እንደዚህ አታረግም? ለምንድነው ማንዝናናው? የሆነ ነገር እንሻፍንልህ። ለምን ዱባይ ደርሳ አመጣም? ለምን አመን እንደዚህ አይነት ነገር አለ ይመጣል። እኛ ጋርም አለ በደንብ ነው ያለ። እንደዚህ አይነት ስራ እየተሰራ ነው። ሌላኛው ትልቁ ግሩፕ ደግሞ ሃይማኖት የሌለው አለ። ቀሲስ እምነት የሌለው በጣም የተደራጀው ኃይል ምንድነው የሚያደርገው? ኦሮሚያ ያለውን ክርስቲያን ከአማራ ጋር የሚያባላ ሃይማኖት የለው። ቅዱሳንን ማስጣል ግብሩ ነው። አሁን ዝም ብለህ ተክልዬ ድረሱልኝ ትላለህ፣ ምን ትላለህ፣ ተነስ ምናምን እንትን እንደዚህ እየሰራ ያለ። ትግራይ ላይ ያለው መበተን ለምን አንድ ህብረት ነው ያለ። እስኪ ተመልከቱ፣ ትግራይ ላይ የነበረው መከራ ሁሉ ካለፈ በኋላ አክሱም ላይ ስንሄድ የትግራይ ህዝብ አልተቀበለ፣ እግር አላጠበም፣ ያን ነገር አይፈልገው። ግሸን ላይ ሲመጣ የግሸን ህዝብ እግር አላጠበም፣ አይፈልገው። አሁን በቅርብ የተደረገው ቤተክርስቲያን የወረደው ያ ሁሉ ቦምብ ያ ሁሉ ዲያቆናት ካህናት የጨረሰው ዝም ብሎ ይመስላችኋል? ዝም ብሎ እኮ አይደለም፣ ይታወቃል፣ እናውቀዋለን። እንደዚህ አይነት ስራ እየተሰራ ባለበት ሰዓት ላይ ሶሻል ሚዲያ ላይ ያላችሁ መምህራን፣ እውነተኛ የሆናችሁ የክርስቶስ ቤተሰቦች የእውነት ንቁ። የእውነት እና እነ ቀሲስ ያውቁታል፣ መዝሙረ ያሬድ እነ ጰላዲዮስ በደንብ ያውቁታል። እንደዚህ አይነት ነገሮች ስላሉ ነቅተን በደንብ ቤተክርስቲያናችንን መጠበቅ ያለብን። እግዚአብሔር አምላክ እንደው ሳይገባን መርጦን አምጥቶናል አይደለ? ሳይገባን እኔ ሳይገባኝ መጥቻለሁ። እንደው ሳይገባን ከጠራን ግን የምንድነው የነብርን ጅራት ከያዙ አይለቁትም ነው። እንጠንክር ማለት ፈልጋለሁ። እግዚአብሔር አምላክ ይስጥልኝ ቀሲስዬ። ቃልዮት ያሰማልን ብስራተ ገብርኤል። እንግዲህ ልጆቻችን በሃይማኖት መኖር የሚከፍለው የሚጠይቀው ግዴታ አለ። ለዛ ግዴታ መገዛት ያስፈልጋል። እንግዲህ በሃይማኖታችን ላይ እየመጡ ያሉት ነገሮች አሉ። የውጭው አለ፣ የውስጡ አለ። ስለዚህ የውጩንም የውስጡንም ማሸነፍ የሚቻለው እውነት ሲያዝና ፍቅር ሲኖር ጥንካሬ ሲኖር ነው። የማይጸልይ ትውልድ፣ ተስተካክሎ የማይጾም ትውልድ፣ በእግዚአብሔር ቃል ራሱን የማያንጽ ትውልድ ከሆነ ለቤተ ክርስቲያን ሕመም ለቤተ ክርስቲያን ችግር ከመሆን ተመልሶ አያልፍ። ስለዚህ እባካችሁ በተቻላችሁ አቅም ለቤተ ክርስቲያን ሕመም ላለመሆን እንሞክር። ለቤተ ክርስቲያን መልካም መስራት፣ ቤተ ክርስቲያንን አጠገብ መቆም፣ ሁሌም በፈረሰው በኩል ሁላችን መበርታት ይኖርብናል እና እባካችሁ እኔ አሁን እንደገና እንደ አዲስ እንዲያድርጉ ማለት ይከብዳል። ስለዚህ ማድረግ ያለብን ትልቁ ነገር ምንድን ነው? ችግሮቻችንን እንፍታ፣ ሀሳቦች ላይ እናውራ፣ የወንድማማች ፍቅር ሁልጊዜም እንዳይሰነጠቅ እንስራ። በተቻላችሁ አቅም የቤተ ክርስቲያንን ትምህርት ከአባቶቻችን የተማርነውን ነገር ለማስተማር እንሞክር። እንደዚህ አይነት ነገሮች ደግሞ በጸሎትና በመንፈሳዊ ተግባራት ይታገዙ። እንዲህ እያደረግን ነው መጓዝ ያለብን። ሳይጸልም የሚመጣ ትውልድ፣ ሳይጸልም ለማስተማር ለማገልገል የሚመጣ ትውልድ እየበዛ መጥቷል እና አገልግሎት ያለ ጸሎት ከሚሆን ጸሎት ያለ አገልግሎት በስንት ጣዕሙ የተሻለ ነው እንደሚባል እንዲህ አድርጋችሁ እየጸለያችሁ እየጾማችሁ እየሰገዳችሁ አንደበቴን በፊት ያማረ የተወደደ አድርግልኝ እያላችሁ
አንደበታችን ክፉ ነገር እንዳይናገር ክፉ ቃል ካፋችሁ አይውጣ የሚለውን ቃል እያስታወስን በመልካም ነገሮች ብቻ እንድንመላለስ ነው አደራ ማለት የምፈልገው። የምትሰሙትን ነገር በሙሉ አደባባይ አታውጡት። መጀመሪያ ያንን ሰው አግኝታችሁ በቀናነት ለማውራት ሞክሩ። ከተቻለ 2-3 ጊዜ ወንድማማቾችን ጨምራችሁ ለማነጋገር ሞክሩ። እንደው ያገኘነውን ሁሉ አደባባይ ማውጣት ተገቢ አይደለም። የቤተክርስቲያን የመጽሐፍ ቅዱስ ትምህርትም አይደለም። ስለዚህ ወንድም ተሳስቷል እንኳን ብለን ምናምን ከሆነ መጀመሪያ ልናደርገው የሚገባ ነገር በውስጥ መመካከር ነው፣ በውስጥ መነጋገር ነው። ይሄ ነገር ጥሩ ስለማይሆን በዚህ መልኩ ብታስተካክለው ማለት ያስፈልጋልና መንገዱ እሱ ነው እንጂ ቶሎ ብሎ ቪዲዮ መስራት፣ ቶሎ ብሎ አደባባይ ማውጣት፣ ቶሎ ብሎ ሌሎች ነገሮችን ማድረግ ለታች ላሉ እህት ወንድሞቻችን ምንም የሚጠቅመው ነገር የለም መረጃ ከመስጠት ውጭ። ስለዚህ ልጆች ይሄን ለማለት ነው። የቤተ ክርስቲያን አምላክ ይጠብቃችሁ፣ ክፉ አይንካችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የቅዱሳን አምላክ ለቅዱሳኑ ያደረገውን ለእናንተም እንዲያደርግላችሁ፣ በብርታት እንድትኖሩ፣ በጥንካሬ እንድትኖሩ፣ በጽናት እንድትኖሩ፣ ኦርቶዶክሳዊ ነገርን ብቻ እንድትናገሩ፣ እንድታስተምሩ፣ እንድትመክሩ፣ ለራሳችንም የሚሆነን ነገር በንስሐ እየተመላለስን በቅዱስ ቁርባን እየበረታን በኃጢአት ስንወድቅ እየተነሳን በመልካም ነገር ጀምረን በመልካም ነገር የምንጨርስ፣ በመንፈስ ጀምረን በመንፈስ የምንጨርስ፣ ለስጋዊነት ለኃጢአት ለበደል ልጆቻችን የማንሰጥ እንድንሆን ያስፈልጋል። እዚህ ላይ መውጣት በጣም ቀላል ነው። ሸክሙን መሸከም ግን ሁልጊዜ ከባድ እንደሆነ ማወቅ ይኖርብናልና ይህንን ለማለት ነው የምፈልገው። ነገም ከነገ ወዲያም ጊዜም ስላለን ብዙ ማለት እንችላለን። ሰዓታችሁ የመሸ ስለሆነ እሱን መያዝ ጊዜያችሁን መያዝ አልፈልግም። ልጆቻችን እግዚአብሔር ይባርካችሁ፣ እግዚአብሔር ያጠንክራችሁ። አዳምሻ በርታ፣ ዲያቆን ክርስቶፎሮስ፣ ወንድማችን ጳላዲዮስ አፖስቶሊክ፣ ወንድማችን መስፍን እንዲሁም ቅዱስ ከታችም ያላችሁ ልጆቻችን ኤፍቲ ይቅርታ አላወኩኝም፣ ወንድሞቻችን በርቱልን፣ ጠንክሩልን ለማለት ነው። እግዚአብሔር ይስጥልኝ። አዳምሻ ከተፈቀደልኝ አንድ ነገር ልበል። ይፍቱኝ ይባርኩኝ ብያለሁኝ። አዳምሻ ከፈቀደልኝ። እሺ፣ እግዚአብሔር ይባርክሽ፣ እግዚአብሔር ይፍታ። እንግዲህ 1-2 ደቂቃ እንስጥሽ። እሺ ቀሲስዬ፣ እግዚአብሔር ያክብርልኝ። ከስርም ከላይ ያላችሁ በክርስቶስ ፍጹም ሰላም ሰላም ብያለሁኝ። ቀሲስዬ፣ ያው ከእርሶ ያው ምክርም ገሰጻም ፈልጌ ነውና እዚህ ሶሻል ሚዲያ ላይ ያው እናንተ ካስተማራችሁን ከአባቶቻችን ከታላላቅ ወንድሞቻችን እግር ስር ቁጭ ብለን የተማርነውን ትምህርት እዚህ ሶሻል ሚዲያ ላይ ለሚመጣው ጥያቄ ወይም ደግሞ ለሚመጣው ነገር ከኛ ቤተ እምነት ለሚነሳው ነገር ራሱ ይሄ ነገር ከቤተ ክርስቲያናችን ድምፅ አይደለም ብለን መጠየቃችን ሴቶች አይጠይቁም፣ እንዴት አንድ ዲያቆን ሴት ልጅ የዚህን ያህል ትጠይቀዋለች የሚል ነገር መጥቶብኛልና አሁን የተባለውን ወንድማችንን እኔ ነኝ ለመጀመሪያ ጊዜ የጠየኩትኝ የሆነ ቤት ተገናኝተን ማለት ነውና በሱ ጥያቄ ላይ በጣም ብዙ ነገር መጥቶብኛል። ሴት ልጅ ነሽ እንዴት ትጠይቂያለሽ አይነት ነገርና የቤተ ክርስቲያን ድምጽ ላልሆነ ደግሞ ወይም ደግሞ የቤተ ክርስቲያን ያስተምሮ ካልሆነ ከአባቶቼ ከወንድሞቼ የተማርኩት ከቤተ ክርስቲያን ድምጽ ካልሆነ ልክ አይደለም ብዬ በመጠየቅ በጣም ብዙ ነገር አንቺ ሴት ነሽ እንዴት ዲያቆንን የዚህን ያህል ታወሪያለሽ፣ ብቻ በሴቶች ላይ ያብሶ በእኛ ላይ የሚደርሰው ነገር ትንሽ በሴትነት አይነት ነገር የሚመጣው ጫና ቢታይ ብዬ አስባለሁ። ሴቶች አይጠይቁም የሚል ስለሌለ መጽሐፍ ቅዱስ ላይ ማለት ነውና በጉባኤ መሃል አስተምረንም መማርም ነው እንጂ ልናስተምር አይፈቅድልንምና ግን መጠየቃችን ትክክል አይደለም ወይ?
ምክንያቱም ሌሎች እህቶቼ በጣም ነበረ በዚህ ነገር ላይ ከአንድም ሁለቴ ነበር ይሄ ነገር የገጠመኝና መጠየቄ ችግር አለው ወይ እንደዚህ ብለን መጠየቃችን? ምክንያቱም ያው ቤተክርስቲያናችንን በአንድም በሌላው ድምጿን እናውቀዋለን። ከሷ ድምጽ ውጪ ካልሆነ ደግሞ እንጠይቃለን። ምክንያቱም ወንድሞች 24 ሰዓት አብሶ አዳምሻ መስፍኔ በጣም እዚህ ቲክቶክ ላይ በጣም ብዙ ታላላቅ ወንድሞቻችን ስራቸው ቁጭ ብለን የምንማረው ለፍሬ እንድንበቃላቸው ነው። አባቶቻችንን ቁጭ ብለን የምንሰማውና በዛ መልኩ ስንጠይቅ ግን የሚሰጠን ነገር ትንሽ ከባድ ነው። እኔ ልችል ይሆናል ግን ሌሎች እህቶቼ ግን አይችሉም። በጣም ሴት ልጅን እጅግ በጣም በማይባል ደረጃ እንኳን እስከሚነገር ድረስ ማለት ነው። በዚህ ነገር ላይ ቀሲስዬ ቢሉን ደስ ይለኛል። የእናንተ ስህተት ይሄ ነው፣ በዚህ መንገድ ብትሄዱ ብባል ደስ ይለኛል፣ እንደ አንድ የቤተ ክርስቲያን ልጅ ማለት ነውና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ቀሲስ። አሜን። እግዚአብሔር ይባርክሽ የኔ ልጅ። እንግዲህ የተፈጠረውን ነገር ባላውቀውም ግን ጠቅለል ያለ ነገር ለመናገር ያህል አንደኛ ሴቶች እህቶቻችን መጠየቅ መብታቸው ነው። ያልገባቸውን ያልተረዱትን ነገር ምን ማለት ነው ብሎ መጠየቅ አግባብ ነው፣ መጠየቅም ይገባል። የሴቶች ጥቃት በተመለከተ ቤተክርስቲያን ትቃወማለች። በሴትነቷ ሴት መጠቃት የለባትም። ቤተክርስቲያንም እንዲህ አይነት ትምህርት የላትም። መጽሐፉ እንደሚለው ለምትጠየቁት ጥያቄ መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው እንጂ መልስ በመስጠት ፈንታ ጥቃት ማድረስ አግባብ ስላልሆነ ምናልባት እንዲህ አይነት ጸባይ የምታራምዱ ልጆች ካላችሁ ማነሻ አንቺ ዲያቆኑን መጠየቅ ያለብሽ የምንል ሰዎች ካለን መታረም አለብን። በሃይማኖት ምክንያት አደባባይ ላይ እስከተነገረ ድረስ የተነገረው ነገር ልክ ካልሆነ መሞገት ይችላሉ። የጾታ ጉዳይ አይደለም። የቤተ ክርስቲያን ታሪክ የሚያስተምረን ይህንን ነው። እኔ የ17ኛው ክፍለ ዘመን የነ እመምዑዝ ታሪክ ፍቅርተ ክርስቶስ የካቶሊክን እምነት ተቃውማ እንዴት ከሀገር ሀገር እየዞረች ታስተምር እንደነበረ ይናገራል። የችግር ቀን ስለነበረ ማለት ነው። እና ጉዳዮች ሲፈጠሩ፣ ችግሮች ሲፈጠሩ እንዲህ አይነት ነገሮች ላይ ጥያቄ መጠየቅ፣ ተገቢ መልስ ማግኘት መብታቸው ነው እህቶቻችን። ስለዚህ በምንም ምክንያት ስህተት አይደለም ልጃችን አትጠይቁ የማይባል መጠየቅ መብታቸው፣ መመለስ ደግሞ ግዴታቸው ነው። ይህንን ሁሌም ከዲቁና ከጾታ ጋር አገናኝቶ መመለስም አግባብ አይደለም። ጥያቄዋን ብቻ መመለስ አግባብ ነው። ይህንን እንድታደርጉ ወንድሞቻችን አደራ ነው ማለት እንፈልገው። ልክ አይደለም። እህቶችን ማጥቃት ሴት ነሽ አንቺ በአደባባይ መናገር የለብሽም ተብሎ አይባልም። የተጠየቀው ጥያቄ በአደባባይ ከሆነ በተለይ ደግሞ ስህተት ከሆነ መልስ የሚያስፈልገው ከሆነ መመለስ ግዴታችን ነው እና ይህ ከፆታ ጋር የሚገናኝ ነገር አይደለም። የሃይማኖት ጉዳይ ነው። ልጃችን አዳምሽ። እሺ ቀሲስ እግዚአብሔር ያክብርልኝ። ሌላኛው ነገር ልናገር የምፈልገው ይሄ በሌሊት አብሶ በማታ ያው እኛ አሁን ያለንበት ጊዜ በውጭ ዓለም ትንሽ ሌሊት ላይ ቲክቶክ የመጠቀም እንትን አለንና በደንብ የሚሰጠው አስተምሮ በመናፍቅ በኩልና በታድሶች አብሶ ታድሶች የሚሰጡት ነገር በምሽት አይነት ነገር ነውና በጣም የሚያስፋፉት አስተምሮን ትክክል ያልሆኑ ንግግሮች የቤተክርስቲያናችን ድምጽ ያልሆኑ ነገር በጣም እያሰራጩብን ያለው
አብሶ በሌሊት ባለው ሰዓት ላይ በጣም ብዙ ነገር እያሰባሰብን ስለሆነ ማለት ነው። እኛም በተቻለን መጠን ማታ ላይ የሚሰጠው ነገር ትንሽ ያሰጋል። በዚህ አጋጣሚ ታችም ያላችሁ ገስት ላይ ያላችሁ አባቶች ያላችሁና በምሽት የሚደረገው የኛ ቀን ከኛ ጋር ብለው ማታ ግን ሌላ ስራ የሚሰሩ በጣም ብዙ ሰዎችን እያገኘን ነው በዚህ አጋጣሚና እኔ ማለት የምፈልገው ቀሲስዬ ለሊት በእኛ አሁን ባለንበት ያው በኢትዮጵያ 10 ሰዓት 9 ሰዓት ነው የምንተኛው። በእናንተ ጋር ቀን ነው ቀሲስዬ ከሌሊቱ። እኛ ጋር አብረን ቀን የምንውልበት ሰዎች ያው ከኛ ጋር ተመሳስለው የኛን አስተምሮ የሚመስል ነገር አድርገው ግን ሌሊት ላይ ግን ፍጹም ከኛ የራቀ አንድ አብረን የዋልን ወይም የተነጋገርን ሰዎች እስከማይመስለን ድረስ በጣም እየተሰራጨብን ነው ያለውና ይህን ግን አጽንኦት መስጠት ፈልጋለሁኝ በደንብ መከታተል ስላለብን ማለት ነው። ኢንፎርሜሽን ያው አዳምሻም በውስጥ ለመላክ ሞክራለሁኝ በተቻለኝ አቅም። ምክንያቱም እኛ የውጩ ሳይሆን የውስጡ ስለሆነ እየከበደን ያለው በጣም ነው እውነት ለመናገር አሁን ስናገር ራሱ እጅግ እየከበደኝ ነው እግዚአብሔር በሚያውቀውና አብረን ቀን እንደዚህ ነን እያለን እያዋልን ግን ማታ የሚደረገው ነገር ፍጹም የቤተ ክርስቲያናችን ያልሆነ ድምጽ አለውና ቀሲስ ይሄንን ለማለት ነው። ካበዛው እንግዲህ ቅርበርን አቃኑልኝ ያጠፋሁትንም ካለና እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የሚሉት ነገር ካለ ብዬ ነው ቀሲስ ዝም ያልኩት። ተባረኪ የኔ ልጅ በርቺ ጠንክሪ ለማለት ነው። እግዚአብሔር ይስጥልኝ። መልካም እንግዲህ ኤፍቲ ጠንክሪ፣ ኮሜንት አትመልከቺ። አንድ አቋማችሁ የጸና ይሁን። ቤተክርስቲያናችን በሴቶች ቅዱሳን በጣም ብዙ ነው አይደል ያላት እንዴ? ይሄ እኮ ይታወቃል። እነ ሰማዕቷ ቅድስት አርሴማ ሴቶች ናቸው። እነ ክርስቶስ ሰምራ ሴቶች ናቸው። ስንቱን ምሳሌ አድርገን ማቅረብ እንችላለን። እነሱ ለክርስቶስ ያላቸውን አቋም ምንፍቅናን ክደው ለጣዖት አንሰግድም ብለው ስለ ክርስቶስ መስክረው ነውና ማንም ምንም ቢል ባላችሁ አቋም ጸንታችሁ የቤተ ክርስቲያንን ትምህርት እየገለጣችሁ በተጠየቃችሁበት ቦታ ሁሉ እየመለሳችሁ ሂዱ። ቤተክርስቲያናችን በሴቶች አስተምሮ ዙሪያ እንደው አውደ ምሕረት ላይ ጉባኤ ዘርግቶ ማስተማርን ለሴቶች ላትፈቅድ ትችላለች። ነገር ግን በጉባኤ ቤት በተለያዩ ቤት ግን ቤተክርስቲያናችን ምን ያህል ሴቶችን አክብራ በስራቸው ልጆችን እንዲያፈሩ እንደምታደርግ ደግሞ በየብዙ ገዳማት ደግሞ ሄደን አይተናል። ስለዚህ ይህንን በደንብ አድርጎ መረዳት ያስፈልጋል። ቀሲስ ቴዎድሮስም አባታችንም ከዚህ በኋላ ይመለሱልናል። እርግጠኛ ነኝ አገልግሎት በዝቶባቸው እንደሆነ መዝሙር ያሬድ ነግሮኛል። ከአንዱ ስቴት ወደ ሌላው ስቴት እየሄዱ ነው፣ መረጋጋት አልቻሉም ስላለኝ ነው እንጂ ይመጣሉ። ቀሲስዬ ለሳቸው እንደውም ይሄ አመቺ ሰዓት ነው፣ ድሮም የምንማርበት ሰዓት ስለሆነ ይቀላቀሉናል። በርቱ። አንዳንድ ነገር ግን ማለት የምፈልገው ነገር አለ። ከዛ በፊት ክርስቲያንና አፖስትል ሁለቱን ጸጥ አስብለናቸዋል። ሰላም ይበሉን። ሁለት በጣም የምንወዳቸው ወንድሞቻችን ኤፍቲ በርቺ፣ ጠንክሪ፣ ወደኋላ እንዳትሉ፣ በርቱ። እሺ ሴቶች በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ክርስቲያን ላስቀድም፣ ከዛ ወዲያ አፖስትል። ሰላም በሉን። የምትሉት ነገር ካለ እድል እንስጥና መምህራኖቻችን መስፍኔ እንፈልግሃለን፣ እዚሁ እንዳትወጣ። ክርስቲያን ቀጥሉ። ክርስቲያን ሰላም ይፍቱኝ ይባርኩኝ አባቴ። እኔ ጋር ኔትወርክ ትንሽ እየዘገየ ይመስለኛል የሚደርሰው እና ቆንጆ መርሃ ግብር ነበር። እግዚአብሔር ያክብርልን። እንደዚህ ያሉ አንዳንድ ትምህርቶችን ማለትም የስህተት ትምህርት የሚያስተምሩ ግን በቤተ ክርስቲያን ካባ ተሰውረው ቤተ ክርስቲያን ውስጥ ነው የምንኖረው ብለው ተደብቀው የሚመጡ ሰዎችን አንዳንዴ እንደዚህ ማጋለጡ በጣም ጠቃሚ ነው፣ ከታችም ላለውም ለምዕመኑና ቆንጆ ነበር። ያው ኔትወርክም እያስቸገረኝ ስለሆነ ዝም ልበል፣ ብዙም አልናገር ስለመሸም። መልካም እሺ ክርስቲያን፣ እግዚአብሔር አምላክ ይስጥልን። በጣም የምንወደው ወንድማችን በርታ፣ ጠንክርልን። አንተ እግዚአብሔር አምላክ ያበርታ። ገስት ላይ ሰው ላለማስገባት ሞክሮ ከይቅርታ ጋር መምህራንም ካሉ ረዥም ሰዓት ነው የተቀመጥነው እና እባካችሁ እንዳታስገቡ አደራችሁን። ይቅር በሉን ግን ልትገቡ የተዘጋጃችሁ። አፖስትል ሰላም ጤና ይስጥልን፣ እንደምን አሉ? እንኳን ሰላም መጡ። እንዴት ነበረ ውይይቱ? ምን ተማሩበት? ምን አዩበት? ያጠፋነውም ካለ እንታረም።
እንዴት ናችሁ? ሰላም ናችሁ ወይ? ቀሲስ ይፍቱኝ ይባርኩኝ። ተስፋ ስላሴ ነኝ። እግዚአብሔር ይባርክ። እግዚአብሔር ተስፋ ስላሴ እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። በጣም አስተማሪ ትምህርት ነው የተማማርነው። ምናልባት እኔ የምጨምረው ምንም የተለየ ሀሳብ አይኖረኝም። በጣም ጠንካራ የሆነ ትምህርት ተምረናል። ምንድን ነው ይሰማውታል አሉ አስተምሮን ጊዜ ሳይወስዱበት የሚዲያ አገልግሎት ላይ ቀጥታ የመውጣት ክፍተት ያለ ይመስለኛል። ቅድምም በተነሱት አንዳንድ ወንድሞች ላይ ያለው ክፍተት እሱ ይመስለኛል። ከሌላ እምነት በተለይ ወደ ቅድስት ቤተክርስቲያን የተጨመሩ ሰዎች ወይ የምንጨመር ሰዎች ወደ ቅድስት ቤተክርስቲያንን ትምህርት በመማር ጊዜ ብንወስድ ጊዜ ብናጠፋ አስፈላጊ ነው። በተለይ ቁጭ ብለው የመማር ጊዜ ብንወስድ ለንግግራችን ጠንቃቃ እንሆናለን ብዬ አስባለሁ። እንደዚህ አይነት ክፍተትም አለ። በተለይ አሁን ወደ ቅድስት ቤተክርስቲያን የምንጨመር ሰዎች የምንጨመር ምለው ያው ከተጨመሩት መካከል ስለሆንኩ ነው እና ወደ ቅድስት ቤተክርስቲያን የምንጨመር ሰዎች ጊዜ ብንወስድ ጊዜ ያስፈልገናል ማለት አንዳንዴ እኮ እንኳን አይደለም ትምህርቱን ቋንቋውን እንኳን እኮ ለመተው እንኳን ጊዜ አያስፈልግም እንዴ? ያስፈልጋል እኮ እንኳን አይደለም ትምህርቷን የሚያክል ነገር ይቅርና አንዳንድ ንግግር እንኳን እኮ ለመተው ጊዜ ያስፈልጋል። ወዲያው እኮ የንግግር ዚያችን እንኳን እኮ ወዲያው አይጠፋምና ከዛ አንፃር እሱ ክፍተት አለ ብዬ አስባለሁና እሱ ይመስለኛል ቅድም አሁን በስም በመጥቀስም ቢያስፈልግ ትንሽ እልህኝነት የታየበትና ወጣ ያለው ማን ነው? መልክ አይደለ? ወጣ ያለው እልህኝነት የታየበት ሰው እሱ ስለሆነ ለምንድን ነው ይሄንንም በስም ደረጃ አንስቼ የተናገርኩት? ለምሳሌ ከሌላ እምነት የመጡ ሰዎች በተለያየ ምክንያቱም አገልግሎት በሚባለው ነገር ላይ የነበሩ ሊሆኑ ይችላሉ፣ ወይ ፓስተር የነበሩ ሊሆኑ ይችላሉ። የተለያየ ፖዚሽን እና ትምህርቱ አለ፣ ቋንቋው አለ፣ ካልቸሩ አለ። ካልቸር እኮ በአንድ ቀን አይደለም የተገነባው ስሩ ፕሮሰስ ስለሆነ ኦርቶዶክሳዊ ካልቸር እስኪጋባብን ድረስ ባንፈጥን። ቀሲስን አንዴ ሳገኛቸው ምን እንዳሉ ልመስክርላችሁ። ቀሲስ ቴዎድሮስ እዚሁ ስላሉ ማለት ነው። ፒያሳ የነበረው ቢሮቸው ሄጄ አወራዋቸውና ቁጭ ብለን ስናወራ ምን ይመክሩኛል ቀሲስ፣ እስቲ እንዴት ነው አሁን ማድረግ ያለብኝ ወደ ቅድስት ቤተክርስቲያን በማደርገው ጉዞ ስል አስታውሳለሁ የተናገሩኝ። ያኔ ገና የክርስትና ስም የተሰጠኝም ስላልነበርኩ ምንድን ያሉኝ ቀሲስ፣ ጊዜ አሳልፍ፣ ቤተክርስቲያን ጠጋ ብለህ ተማር፣ ቲክቶክ ላይ ዶግማቲክ የሆኑ ነገሮችን አታንሳ። ይሄው እሳቸው ባለፉበት ፊት መናገር የፈለግኩት ምክንያት ስላለኝ ነው። ዶግማ የሆኑ ጉዳዮችን አታንሳ፣ ዝም ብለህ በቃ የሚያስተምሩ ልጆች ጋር ገብተህ ሀሳብህን ስጥ። በተለይ ቤተክርስቲያን አስተምሮ ጠንካራ ስለሆነ ብለው እንደውም የዲያቆን ዮሐንስ ጌታቸውን መጽሐፍ ሰጥተውኝ እሳቸው ጥያቄ ካለብህ እንደውም ጠይቀኝ ብለው ጊዜ ወስደህ በደንብ አንብብ ብለውኝ። ምክንያቱም በነገረ ክርስቶስና በእመቤታችን ጉዳይ ላይ ማንኛውም የሚነሳብህ ጥያቄ ካለ ጠይቅ ብለውኝ ጊዜ ወስደህ አንብብ ብለውኝ ምን ያህል እንደጠቀመኝም ለእኔ ፐርሰናሊ ለሌሎችም ለማንሳት ፈልጌ ነው። እና አንደኛ ወደ ቅድስት ቤተክርስቲያን የምትጨመሩ ሰዎች ጊዜ ውሰዱ። ወዲያው ፈጥናችሁ እንትን አትበሉ ማለት ወዲያው ገብታችሁ የመምህራንን ወይም በክርስትና ውስጥ የቆዩትን ሰዎች ሮል አትውሰዱ። ይሄ በጣም ትክክል አይደለም ብዬ አስባለሁኝ። አንደኛ እንደ ኦርቶዶክሳውያንም ደግሞ ወደ ቅድስት ቤተክርስቲያን የሚጨመሩ ሰዎችን ደግሞ ዌልካም እንኳን ደህና መጣችሁ ከማለት ባለፈ የተለየም ደግሞ ቦታ እንትናን ማለት ከሚገባው በላይ ደግሞ ቦታ ማንስት ማለት ዌልካም ተገቢ ነው። ሐሳቤን አግኝታችሁት ከሆነ ዌልካም ማለት ተገቢ ነው። እንኳን ደህና መጣ፣ እንኳን እግዚአብሔር ረዳ፣ ልክ ነው። ግን ከሚገባው በላይ ማለት ትኩረት እስኪያገኝ ድረስ የብዙ ነገሮች ፎከስ እስኪሆን ከደርገን ሰዎች አይደለን አንዳንዴ በጣም ፎከስ ሲሰጠንም በቃ በሁሉ ነገር ሊያገባናል ብለን እናወራና መምጣታችን ይበልጥ ለቤተ ክርስቲያን ቁስል ይሆንና እንጎዳለን። እሱንም በደንብ ቢታይበት ብዬ አስባለሁኝ። ሌላው ግን ማንሳት የምፈልገው ነገር እዚህ ጋር ሌላው በተለይ ይሄ ፖስት ሞደርኒዝም ያለንበት ዘመን አንዱ እንትንን ምንድን ነው የኃላፊነትን ሪስፖንሲቢሊቲን የኦቶሪቲ ተዋረድን በጣም እየጣሰ የሚሄድበት ጊዜ ነው።
ተመሳሳይ እኔ አንድ ምንድነው ቲክቶክ የመክፈት መብት አለኝ ማለት እኔ መምህር ነኝ ማለት አይደለም። ወይም ቲክቶክ የመክፈት መብት አለኝ ማለት እኔ የኦርቶዶክስ ቤተክርስቲያንን አስተምሮ አዛን ኦቶሪቴቲቭ ፐርሰን ዲክሌር ማድረግ እችላለሁ ማለት አይደለም። በነገራችን ላይ ማንኛውም ምዕመን ይሄንን በድፍረት መናገር ይችላለሁ። ማንኛውም ምዕመን ኦቶሪቴቲቭሊ ክሌም ማድረግ አይችልም። ሪኮመንድ ማድረግ ነው የሚችለው፣ ምክረ ሀሳብ ነው መስጠት የሚችለው ማለት ነው። እኔ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ብናገር ሪኮመንድ ነው ማድረግ የምችለው። ምን ማለት ነው? ምክረ ሀሳብ ነው መስጠት የምችለው እንጂ ኦቶሪቴቲቭ እንደሆነ ሰው ክሌም ካረኩኝ ግን ከፍተኛ ጣጣ ውስጥ እየገባው ነው ማለት ነው። ስለዚህ እዚህ ላይም ጥንቃቄ ብናደርግበት፣ ምናልባት አዳምዬም እንደዚህ ታዝበ ይሆናል። አንዳንድ ወንድሞች ወጣቶች ላይ ክፍተት አለብን። ልክ እንደ ባለስልጣን ኦቶሪቴቲቭ ሰው እንደዚህ አይነት ነገር ልክ አይደለም ለማለት ሁዋሪው ማለት እኛ ማንን እንደዛ ማለት አንችልም። ይሄንን ማለት የሚችለው በቅድስት ቤተክርስቲያን ውስጥ በእግዚአብሔር አማካኝነት ስልጣን በተሰጣቸው ኦቶሪቴቲቭ በሆኑ ክህነቱ ባላቸው ብቻ ነው። እና እኛ ብናስተምር እንኳን ምንድን ነው የምናደርገው? ምክር ሀሳብ ብቻ ነው መስጠት የምንችለው እንጂ ኦቶሪቴቲቭ እንደሆነ ሰው ሪኮመንድ ማድረግም አንችልም። በነገራችን ላይ ይሄ የምዕመን ኃላፊነትም አይደለም። እና ምዕመናን ወይዘር የፈለግነው መጽሐፍ ብናነብ የመፈለግነውን ብናደርግ ኦቶሪቲ ግን ክሌም ባናረግ ባንደፍር ጥሩ ነው ብዬ አስባለሁ። ይሄ በተለይ አሁን ያለው ዘመን ከባድ ነው። ይሄ ነገር በጣም ደፋር ነው። ሰው ኦቶሪቲ ክሌም ያደርጋል እና እሱም ባንደፍር መልካም ነው ብዬ አስባለሁኝ። የታዘብኩትን በጥቂቱ ለመናገር ፈልጌ ነው፣ ጊዜያችሁን ለመውሰድ ብዬ ሳይሆን እና አሁን ጊዜ ከወሰዱ በኋላ ምንድን ነው የሚባለው? ልክ የረጋ ወተት ቅቤ እንደሚወጣው የረጋ ክርስቲያንም እኮ ትምህርት ይወጣዋል። የተረጋጋ ነገር ነገ በጣም ድንቅ የሆነ ትምህርት ይወጣዋል። ስለዚህ ቅድም እንደውም መምህር ኤፍሬምም ሲናገሩ ነበር እኮ በመምህር ካለፍን ከተኮረኮምን አትሮንስ ከገጨን እኮ ነገኛም እኮ ጥሩ አስተማሪ ማንሆንበት ምንም ምክንያት የለንም። ግን ዞር ግን እንደ ፖለቲካ በቃ በጣም ደፋር ሆነን ሁሉን ነገር እኔ ይገባኛል ባንል ጥሩ ነው። ይሄ ከአባቶችም በክርስትናም ባለፉት ሰዎች ስላልተጠቀምንም ለማለት ፈልጌ ነው። እግዚአብሔር ያክብርልኝ። ጊዜያችሁን በጣም ወሰድኩትም፣ በጣም ይቅርታ ጊዜ ስለወሰድኩ እግዚአብሔር ያክብራችሁ። እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። ቀሲስ የሚሉት ካለ አሁንም ናቲ ተስፋ ስላሴ እንግዲህ ወደ ኦርቶዶክስ ሲመጣ ካገኙት መካከል ነበርኩኝና አሁን እድገቱን በጣም እያየሁ በጣም ተገርም ያለሁኝና ደስ የሚል እድገት ነው። ደስ የሚል መረዳት ነው። በዚህ ደረጃ ደርሰ በማየቴ አምላኬን አመሰግናለሁ። ከዚህም በላይ ደግሞ የምታገለግልበትን ጸጋ፣ እውቀት፣ ጥበብ፣ ብርታት፣ ጽናት መድኃኔዓለም እንደሚሰጥህ አምናለሁ። በጣም በርታ፣ ጠንክር።